የሚጠብቁትን ማወቅ በቃ ይሄ ነው ዋናው ነገር። እግዚአብሔር ይባርካችሁ። ቀጥታ ወደ ዛሬ እንግዲህ ቲያጥሮንን ነው የምናየው። ኤፌሶንን አይተናል፣ ሰምርኔስን አይተናል፣ ጴርጋሞንን ወይም ጴርጋማ ይሉታል ኢትዮጵያ ሊቃውንት፣ ጴርጋሞንን አይተናል። ዛሬ የምናየው ቲያጥሮንን ነው የምናየው። የመጨረሻው ምዕራፍ 2 ላይ የተጠቀሰችው ከተማ መልእክት የተላከላት ከተማ ቲያጥሮን ናት። እሷን ምናይ ይሆናል። እንግዲህ እነዚህ 7ቱ አብያተ ክርስቲያናት የት ነው የሚገኙት? ቱርክ፣ ታናሿ እስያ፣ ኤዥያ ማይነር ቱርክ ላይ የሚገኙ ከተሞች ናቸው። ለነዚህ በተለይ ዮሐንስ ራዕይ ምዕራፍ 2 እና 3 ለሰባቱ አብያተ ክርስቲያናት የተላከ መልእክት ነው። 7 መሆናቸው ፍጹምነትን ይናገራል ብለናል። በዚህም ለሁሉም አብያተ ክርስቲያናት የተላከ መልእክት ነው። ለኔም ለናንተም ለሁላችንም የተላከ መልእክት ነው። ምዕራፍ 2 እና 3ን ከጨረስን በኋላ ጠለቅ ያለውን የዮሐንስ ራዕይ የትርጓሜ ክፍል ምናይ ይሆናል። ጠንከር ያሉ ነጥቦችን እናያለን። ምን አስቤያለሁ ከእግዚአብሔር ጋር በተለይ እነዚህ ምዕራፍ 3ን እንደጨረስኩ እያንዳንዱን ምዕራፍ ከዛ በኋላ ምዕራፍ 3ን ከጨረስን በኋላ ምዕራፍ 4 5 6 7 እያለን ስንሄድ በደንብ እናንተ እንድትረዱ ጠንከር ያሉ ሐሳቦች ስለሆኑ ምን አስቤያለሁ ፓወርፖይንት ለማዘጋጀት አስቤያለሁ። ኦኬ እንደ ፕሬዘንቴሽን አድርጌ ነው ማቀርብላችሁ። በፓወርፖይንት አድርጌ ያቀርብላችኋለሁ። በቃ ይሄን ትምህርት ራዕይ ዮሐንስን በደንብ አድርገን ልንረዳ ያስፈልጋል። ኦኬ የትኛውም መጽሐፍ ከዚህ በኋላ ተከድኖ ራስጌ ላይ የሚቀመጥበት ምንም አይነት ሐሳብ ጉዳይ የለም። ይሄ የቤተክርስቲያን ሐሳብ አይደለም፣ እግዚአብሔር ሐሳብ አይደለም። ከፍተን አንብበን ሚስጥሩን ተረድተን እግዚአብሔርን መሰለን እንድንመላለስ ነው የተጠራነውና በዛ መልኩ እንሄዳለን። ራዕይ ዮሐንስ እንዲህ ባለ ሁኔታ እያጠናን ምን ሄድ ይሆናል። ስለዚህ እናንተም እየመጣችሁ እንድትማሩ አደራ ማለትን ወዳለው ዛሬ እንግዲህ ቲያጥሮንን እናያለን ማለት ነው። እሺ የዮሐንስ ራዕይ ምዕራፍ 2 ላይ ነው ያለነው። ራዕይ ዮሐንስ ምዕራፍ 2 እሺ ከቁጥር 18 ጀምረን ነው ዛሬ የምናየው። ራዕይ ዮሐንስ ምዕራፍ 2 ከቁጥር 18 እስከ ፍጻሜው ነው የምናየው ማለት ነው። እስከ ፍጻሜው ነው የምናየው። በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ሲጀምር ነው የምናየው። እንግዲህ ጻፍ የተባለው ቅዱስ ዮሐንስ ነው። በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ መልእክት ሲልክለት እናያለን። እንግዲህ በቲያጥሮንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይላል። እንግዲህ ከቲያጥሮን እንጀምራለን ማለት ነው። ሁልጊዜ እንደምናደርገው ትንሽ ግንዛቤም እንዲኖራችሁ ስለ ቲያጥሮን አንዳንድ ሐሳብ ላሳስባችሁ። እንግዲህ ጥንታዊቷ ቲያጥሮን ምን ትመስላለች የሚለውን ሐሳብ ተመልክተን እንመለሳለን ወደ ጥናቱ ማለት ነው። እሺ እንግዲህ ቅድም እንደነገርኳችሁ ቲያጥሮን የምትገኘው በታናሿ እስያ ዛሬ ላይ ቱርክ ከተማ ነው። ኦኬ ከኤፌሶን ከሰምርኔስ ከጴርጋሞን በኋላ መልእክት የተላከላት በአራተኛ ደረጃ ቲያጥሮን የምትባል ከተማ ናት። ኦኬ ይሄ መልእክት ሲላክ የነበረችው ቲያጥሮን ምን ትመስላለች የሚለውን በጥቂቱ ጊዜን ለመጠበቅ በጥቂቱ አርኪኦሎጂስቶች እንዲያደርገው ዲጋርጋው አውጥቷታል። እቺ ቲያጥሮን ተብላ የምትጠራዋ ከተማ ናት። ዛሬ ላይ ያሁኗ ሰሜን ምዕራብ ቱርክ ላይ የምትገኝ ከተማ ስትሆን አኪሳር እየተባለች ትጠራለች። ወይም አኪሳር በምትባል መንደር ውስጥ ከተማ ውስጥ የምትገኝ ከተማ ናት ቲያጥሮን ማለት ነው። ጥንታዊቷ ቲያጥሮን ዛሬ ላይ ምን ተብላ ትጠራለች? አኪሳር ለምትጽፉ ሰዎች አኪሳር ተብላ ትጠራለች። አኪሳር ተብላ የምትጠራ ከተማ ናት። እቺ ናት እንግዲህ ቲያጥሮን አኪሳር ተብላ ትጠራለች። እያንዳንዱን ጴርጋሞን፣ ኤፌሶን፣ ሰምርኔስ አይተናል። እነዚህንም ቲያጥሮንንም ዛሬ ያሁኗ አኪሳር የተባለች የምትጠራ ከተማ ላይ የምትገኝ የነበረች ጥንታዊ ከተማ ናት። ኦኬ ጥንታዊ ከተማ ናት። እንግዲህ ከጴርጋሞን ሳርዴስ በስተ ምስራቅ በኩል የምትገኝ ናት። ዛሬ ላይ አኪሳር ተብላ ትጠራለች። አንዳንድ ፍርስራሾች ጥንታይቷን ቲያጥር እንመልከት። እነዚህ ሁሉ ፍርስራሾች ቲያጥሮን ፍርስራሾች ናቸው። አርኪኦሎጂስቶች በነገራችን ላይ እንዲህ ባለ መልኩ አውጥተዋታል። ያሁኗ አኪሳር ተርኪ ማለት ነው። አኪሳር ቱርክ። እነዚህ ሁሉ የጥንታይቷ አኪሳር ቲያጥሮን
የአሁኗ አክሲሳር የጥንታዊቷ ቲያጥሮን ከተሞች ፍርስራሽ ናቸው። እነዚህ የምታዩዋቸው እንዲህ ባለ መልኩ ቆፍረው አውጥተዋታል ጥንታዊቷን ከተማ። እሺ እንግዲህ ከጴርጋሞን በኋላ በአራተኛ ደረጃ ላይ ከኢየሱስ ክርስቶስ መልእክት የተላከላት ቲያጥሮን ትባላለች። እንግዲህ ኢትዮጵያውያን ሊቃውንት አኪሳር የአሁኗን አኪሳር ጥንታዊቷን ቲያጥሮን እንዲህ በእስያ በተባለች ሮም ክፍለ ሀገር የምትገኝ ከተማ ብለው ይጠሯታል። እስያ በምትባል ሮም ክፍለ ሀገር የምትገኝ ከተማ እያሉ ይጠሯታል። እንግዲህ ቲያጥሮንን መለስ ብለን ወደ ካርታው እንመለስ። ቲያጥሮን ከጴርጋሞን ቲያጥሮን ርቀቱን ነው የምናየው። አሁን እንግዲህ ከአንድ ሰው ከጴርጋሞን ተነስቶ ቲያጥሮን ከጴርጋሞን ተነስቶ ወደ 38 ማይል ገደማ ወደ 61 ኪሎ ሜትር ርቀት ላይ እንደምትገኝ ያለ እይታ ይነገራል። እንግዲህ ቲያጥሮን ከጴርጋሞን ደቡብ ምስራቅ 38 ማይል ወይም 61 ኪሎ ሜትር ርቀት ገዳማ ላይ ትገኛለች። እንግዲህ ሌላ ስለ ዛሬ ላይ ቲያጥሮን ያው ቅድምም እንደነገርኳችሁ አኪሳር ተብላለች። ከስም ትርጓሜዋ ደግሞ እንነሳ። ቀጣይ ማየት ያለብን ቲያጥሮን ማለት ምን ማለት ነው የሚለውን ሐሳብ እንመልከት። ቲያጥሮን ምን ማለት ነው? ትርጓሜው በተለይ ቤተክርስቲያን ሊቃውንት የዘውትር መስዋዕት ብለው ይጠሯታል። ከተማው ቲያጥሮን ማለት የዘውትር መስዋዕት የሚል ፍቺ ኢትዮጵያውያን ሊቃውንት ይሰጧታል። ቲያጥሮን የተቆረቆረችው ሴሎፍኮስ አንደኛ በሚባል የእስክንድር ጀነራል እንደሆነ ይነገራል። አሌክዛንደር ዘ ግሬትን ኢትዮጵያውያን ሊቃውንት እስክንድር ብለው ይጠሩታል። የእርሱ ጀነራል የሆነው ሴሎፍኮስ አንደኛ ወይም አንደኛው ሴሎፍኮስ የተባለ በሚጠራው ጀነራል እንደሆነ ታሪክ መዛግብት ይናገራሉ። እሺ ይሄን ካልን ያው ሰዓታችን በተለይ ቲያጥሮን ላይ ትንሽ ሰፋ ያለ ትርጓሜም ስለሚያስፈልግ ቶሎ እያልኩ ነው የሚሄደው። ቲያጥሮን የምትታወቅባቸው 1 2 3 ነጥቦችን እናንሳ። እንግዲህ ቲያጥሮን በይበልጥ የምትታወቀው በንግድ ከተማነቷ ነው። ኦኬ ያዙልኝ። ቲያጥሮን የምትታወቀው በንግድ ከተማነቷ ነው። ትልቅ የንግድ ከተማ ናት። ከኤፌሶን ጋር ተመሳሳይነት አላት። ቲያጥሮን በተለይ በንግድ ከተማነቷ እጅጉን ትታወቃለች። እሺ ከተማዋ በንግድ ከተማነቷ ብቻ አይደለም የምትታወቀው። ሌላ የኢትዮጵያ ሊቃውንትም ሆኑ ግብፃውያን መተርጉማን የብዙ ነጋዴዎች መናኸሪያ ሆና ቆይታለች ይላሉ። ኦኬ ለምሳሌ በሱፍ፣ በላይነን፣ በቆዳ፣ በነሐስ፣ በጦር መሳሪያ፣ በማቅለሚያ፣ በቆዳ ዝግጅት፣ በሸክላ ስራ፣ በዳቦ ምርት፣ በተለያዩ የንግድ ስራዎች ላይ በተለይ ነጋዴዎች እዚች ከተማ መጥተው ይሸጡ፣ ይነግዱ፣ ይለውጡ ነበረ። ስለዚህ የብዙ ነጋዴ መናኸሪያ ሆና ትታወቃለች። እንግዲህ ቅድም እንዳልኳችሁ በንግድ ከተማነቷ ነው ቲያጥሮን የምትታወቀው። የተለያየ ነገሮች የሚሸጡ ነጋዴዎች ይገኙባታል። በዚህም ምክንያት የነጋዴዎች መናኸሪያ ተብላ ትጠራለች። ለምሳሌ ቲያጥሮንን ለመረዳት ሀገራችን ነው እንግዲህ የነጋዴዎች መናኸሪያ ሲባል ምንድነው ትዝ የሚላችሁ? መርካቶ አይደለ? አሁን ተቀይሮናል አዶን ነው ወይም እናንተ እዚህ አካባቢ ያለን ወይ ቦሌ ምናምን ይሆናል የምናዘወትረው፣ ግን መርካቶ በሏት። በቃ ብዙ አይነት ንግድ ይሸጥባት ነበረ። ዛሬ ላይ የተለያየ ቦታ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ሰዎች ወደ መርካቶ መጥተው እንደሚሽጡ ንግዳቸውን እንደሚለውጡ በዘመኑም ቲያጥሮን በእንደዚህ አይነት ልማድ ትታወቅ ነበር። ስለዚህ የነጋዴዎች መናኸሪያ ያሉ ኢትዮጵያ ሊቃውንት ቲያጥሮንን ይጠሯታል። እንግዲህ ቅድም እንደዘረዘርኩት የተለያዩ ነገሮች ይሸጡባታል። ቅድም የዘረዘርኳቸውን ጨምሮ ሌላ የሱፍና በፍታ ባለሙያዎች፣ የቆዳ ሰሪዎች፣ ነሐስ ውጫዊ ልብስ የሚሰሩ ሰዎች፣ ሐር ሸክላ ሰሪዎች፣ ዳቦ ጋጋሪዎች። ይሄ ብቻ አይደለም ደግሞ የሚገርማችሁ ነገር ስሌቨሪ የሚመላለስባት ነበር። የባሪያ ንግድ ባለቤቶች፣ እነዚህን ጨምሮ ብዙ ንግዶች በስፋት ይደረጉባት ነበረ ቲያጥሮን። ስለዚህ ቲያጥሮን የነጋዴዎች መናኸሪያ ብለው ኢትዮጵያውያን ሊቃውንት ይጠሯታል።
እሺ ሌላ ቲያጥሮን እንግዲህ ይህችን ከተማ ዲግ አድርገው ሲያወጡ ቆፍረው ሲያወጡ የምድር ተመራማሪዎች ወይም አርኪኦሎጂስቶች ይሄንን አሁን ኢትዮጵያን ሊቃውንትም ሆነ ግብፃውያን መተርጉማን ምስራቃውያን የቤተክርስቲያን አባቶችም የነጋዴዎች መናኸሪያ ብለው ያስቀምጡ ዘንድ አስረጃ አግኝተዋል። ለምሳሌ አርኪኦሎጂስቶች ሲቆፍሩ በዛ አካባቢ በምርምር ያገኟቸው ሳንቲሞች ላይ የነዚህ ስራዎች ስም ተቀርጾ ይታያል። ነጋዴዎች እዛ በቲያጥሮን በተገኙ ሳንቲሞች ላይ የንግዳቸው ስም ዝርዝር ተጽፎ ታትሞ ተቀርጾ ይታያል። ስለዚህ በዘመኑ ታላቅ የንግድ ከተማ እንደሆነች ይነገራል። ይሄ ብቻ ግን አይደለም፣ አስረጃለሁ። አሁን ዝም ብለን አይደለም መስማት ያለብን። አሁን መጽሐፍ ቅዱስ ራሱ ቲያጥሮን የነጋዴዎች ከተማ እንደሆነች ይነግረናል። ለምሳሌ ቲያጥሮንን ስናነሳ ማን ነው ትዝ የሚለን? እስቲ ማን ጎበዝ? እንዲያውም አንዳንዴ ጥያቄና መልስም እያደረኩ ልቀጥል። ቲያጥሮንን ስናነሳ ማን ነው ትዝ የሚለን ጎበዞች? ሐዋርያት ሥራ የተማራችሁ ክርስቲያኖች ቲያጥሮንን ስናነሳ ማን ነው ትዝ የሚለን? ልዲያ ኃይሌ፣ እግዚአብሔር ይባርክ ኃይሌ ኢየሱስ። ስለ ልዲያን ልናስብ ያስፈልጋል። ልዲያ የት ነው? ሐዋርያት ሥራ ምዕራፍ 16 ላይ እናገኛታለን። ቅዱስ ሉቃስ ስለ ልዲያ ምን ብሎ ጽፎልናል? እንመልከት። የሐዋርያት ሥራ ምዕራፍ 16 ተባረኩ። የተማራችሁ መሆኑን ማቀውም ጥያቄ ስትመልሱ ነው። ይኸውና ቲያጥሮን ቁጥር 14 ላይ ልዲያ ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልዲያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት ይላል። ሐዋርያት ሥራ ምዕራፍ 16 ላይ በአውሮፓ የመጀመሪያዋ ቤተክርስቲያን ተመስርታለች። በአውሮፓ ምድር የመጀመሪያ ቤተክርስቲያን ተመስርታለች። እቺ ቤተክርስቲያን ፊልጵስዩስ ወይም ፊልጶስ ይሏታል ኢትዮጵያ ሊቃውንት። ፊልጶስ ማለታቸው የእስክንድር አባት ፊሊፕ ተሰከንድ ይባላል። በፊልጶስ በእርሱ ስም የተሰየመች ከተማ ስለሆነች ነው ፊልጶስ ወይም ፊልጵስዩስ ተብላ የምትጠራው። በዛች ከተማ ላይ ከቲያጥሮን ከተማ የመጣች ነጋዴ፣ ጎበዝ ጠንካራ ሴት ነጋዴ ነበረች። ቀይ ሐር ሻጭ ምትሸጥ እቺ ሴት ማን ተብላ ትጠራለች? ልዲያ ተብላ ትጠራለች። ልዲያ የመጀመሪያው በአውሮፓ ምድር አማኝ ክርስቲያን ናት። ለዚህ ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልዲያ የሚሏት አንዲት ሴት ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። ሐምራዊ ይሏታልና የሐምራዊ ሻጭ ብለው ይጠሯታል። ለሮማውያን ፐርፕል ዳይ የምትሸጥ ታላቅ ሴት ናት። እሷ ግን ከየት ነው የመጣችው? ከቲያጥሮን ነው የመጣችው። ከዚች ከተማ ማለት ነው። ከዚች ከተማ ነው የመጣችው። ለዚህ ቲያጥሮን የነጋዴዎች መናኸሪያ ተብላ ብትጠራ አይደንቅም። እነ ልዲያ ተገኝተውባታል። ጎበዝ ታታሪ ነጋዴዎች የሆኑ እነ ልዲያ ተገኝተውባታል። እሺ ያው ሐዋርያት ሥራ ምዕራፍ 16ን እንድታነቡት አደራ እላለሁ። ኢትዮጵያን ሊቃውንት ስለ ልዲያ ሲናገሩ በቀይና በሐምራዊ ቀለማት ልብሶችን ታቀልም እንደነበረ ይመሰክራሉ። እሺ እንቀጥል። ሌላ ቲያጥሮን የምትታወቀው በጣዖት አምልኮዋ ነው። አፖሎ ተብሎ በሚጠራ ጣዖት አምልኮዋ አንዴ ላሳያችሁ። ነገር ባይን ይገባል ይላሉ አባቶች። በምስል እያደረግን ነው መማር ያለብን በደንብ እንድንረዳ። እሺ ኦኬ። ሌላ ቲያጥሮን የምትታወቀው በክላሲካል ሚቶሎጂ ግሪኮ ሮማን ካልቸር አፖሎ ተብሎ የሚጠራው ጣዖት ነው። እንግዲህ ይሄው የምታዩት አፖሎ ይባላል። በቲያጥሮን ምድር ላይ በሰፊው አምልኮት ይደረግለታል። ይሄ ሌሎችም ጣዖት አምልኮ አለ በቲያጥሮን፣ ግን በይበልጥ ቲያጥሮን የምትታወቀው ለምሳሌ ኤፌሶን ካልኳችሁ ማንን ነው የምታስቡት? ማንን ነው ኤፌሶን ስል ቶሎ ወደ እናንተ ሊመጣ የሚገባው? ስለ ኤፌሶን ሳነሳላችሁ ማናት? ዲያና
አርጤምስ ኦኬ እሷን ልናስብ ነው የሚያስፈልገው። በላቲኑ ዲያና ብለው ስለሚጠሯት ነው አርጤምስ። በቲያጥሮን ደግሞ ቲያጥሮን ስትባሉ ቶሎ በውስጣችሁ ሊመጣ የሚገባው አፖሎ ነው። ኦኬ አፖሎ ነው። እና እንግዲህ ሊቃውንቱ ስለ አፖሎ ብዙ ጽፈዋል። ከዛ ውስጥ አፖሎ የሚባለው የፀሐይ፣ የብርሃን፣ የዘፈን፣ የትንቢት፣ የቀስት አምላክ ብለው ይጠሩታል ግሪካውያን፣ ሮማውያን። አፖሎን የፀሐይ፣ የብርሃን፣ የዘፈን፣ የትንቢት፣ የቀስት አምላክ ተብሎ ይታወቃል። በቲያጥሮን ውስጥ አፖሎ የምን አምላክ ነው አልኳችሁ? ጣዖት ነው። ስብሐት ለእኛ አምላካችን የጌቶች ጌታ ኢየሱስ ክርስቶስ ነው። የአማልክት አምላክ ኢየሱስ ክርስቶስ ነው። ግን አፖሎ የፀሐይ፣ የብርሃን፣ የዘፈን፣ የትንቢት፣ የቀስት አምላክ ብለው ያመልኩታል። ኦኬ የቀስት አምላክ ብለው ያመልኩታል። በከተማው ከሚመለኩት ጣዖታት በእጅጉ ጎልቶ የወጣው አፖሎ ነው። ስለዚህ ሌላው ቲያጥሮን የምትታወቀው ሌላው የኃጢአት ከተማ ናት። እጅጉን ዝሙት የሚደረግባት ከተማ ናት። የዝሙት መናኸሪያ ተብላም ደግሞ ትጠራለች። በዝሙት በኃጢአት ስራ መገለጫ ሆና እናያታለን። ብዙ ኃጢአት የሚደረግባት፣ ብዙ ክፋት የሚደረግባት፣ ብዙ የዝሙት እንቅስቃሴ የሚደረግባት ከተማ ናት አፖሎ። ኦኬ ይቅርታ ቲያጥሮን። ያው አፖሎ ጣዖቱ ነው በቲያጥሮን እጅጉን የሚጠራው ጣዖት ነው። ኦኬ እንቀጥል። ሌላው ቲያጥሮን እጅጉን የምትታወቅበት አብዛኞቹ በተለይ በቲያጥሮን የሚኖሩ ሰዎች ቅድም እንዳልኳችሁ አንደኛ ነጋዴዎች ናቸው። ይሄንን የዘረዘርናቸውን ምርቶች ቅድም መግቢያው ላይ የዘረዘርናቸውን ምርቶች አስተውሉ። ሰዎቹ እነማን ናቸው የሚለውን ለማወቅ በዛ የሚኖሩት ሰዎች እነማን ናቸው የሚለውን ለማወቅ ነው። እነዚህን አስተውሉ። ሌላው ቲያጥሮን እጅጉን የምትታወቀው ነጋዴዎች ብቻ አይደለም የሚኖሩባት፣ ወታደሮችም ይኖሩባታል። ሮማውያን ወታደሮች በይበልጥ የሚኖሩባት ከተማ ናት። ኦኬ ብዙ ሰዎች በውትድርና መንገድ የሚተዳደሩ ሰዎች በዚች ከተማ ይኖራሉ። ስለዚህ ሮማውያን ወታደሮች፣ ነጋዴዎች የሚኖሩባት ከተማ ናት። እንግዲህ በተለያየ ምክንያት ወታደሮች አሉባት፣ ከዛም አልፎ ነጋዴዎች አሉባት። ሌላ ደግሞ አይሁዳውያን ሁሉ ይኖሩባታል። በቲያጥሮን አይሁዳውያን ሁሉ የሚኖሩባት ከተማ ነች። እነዚህ ነጥቦች ለምንድን ነው የምነግራችሁ? በኋላ ላይ ትርጓሜውን ስናይ ትምህርቱን ስንማር በጣም የሚረዱ ቁልፍ የሆኑ ነጥቦች ናቸው። እንድትይዙልኝ አደራ እላለሁ። አይሁዳውያን ይኖሩባታል። ቁጥራቸው አነስተኛ ቢሆንም ክርስቲያኖችም ደግሞ በዚች ከተማ ይገኛሉ። እሺ ሌላው ክርስትና በቲያጥሮን እንዴት ሊገባ ቻለ? ይሄን ነጥብ እንድትይዙልኝ አደራለሁ። በዚህ ጉዳይ ላይ በሊቃውንት ዘንድ እኔ እስካነበብኩት ሪሰርች እስከሰራሁት ድረስ እግዚአብሔር እስከፈቀደልኝ ድረስ እስካወቅኩት ድረስ በሊቃውንት ዘንድ በሁሉም የሚስማሙበት አንድ ነጥብ አለ። ወደ ክርስትና እንዴት ወደ ቲያጥሮን ገባ ሲሉ በተለይ ሰባቱንም አብያተ ክርስቲያናት ላይ ስናነሳ የሚነሳው የመጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 19 ቁጥር 10 ነው። ሐዋርያት ሥራ ምዕራፍ 19 ቁጥር 10 ደግመዋለሁ። ሐዋርያት ሥራ ምዕራፍ 19 ቁጥር 10 እሰልሰዋለሁ። ሐዋርያት ሥራ ምዕራፍ 19 ቁጥር 10 እንመልከት። ሐዋርያት ሥራ ምዕራፍ 19 ቁጥር 10 ነው ኢትዮጵያውያን ሊቃውንትም ግብፃውያን መተርጉማንም ሌሎችም የቤተክርስቲያን አባቶች የሚያነሱት። እዛ ምን ተፈጠረ የሚለውን እንዲህ የሐዋርያት ሥራ ምዕራፍ 19 ቁጥር 10 ላይ ተመልከቱ። በእስያም የኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ ስንት ዓመት? 2 ዓመት ያህል እንዲህ ሆነ ይለናል ሉቃስ። ጳውሎስ በኤፌሶን 3 ዓመት የሚጠጋ ጊዜ እንደቆየ የቤተክርስቲያን አባቶች ይናገራሉ። በዚያን ጊዜ በኤፌሶን ሆኖ የእግዚአብሔርን ቃል ሲያስተምር ነገረ ክርስቶስ ወደ ቲያጥሮን እንደገባ ነው ሊቃውንቱ የሚናገሩ። ስለዚህ አንዴ ካርታውን ላሳያችሁ። ጳውሎስ በኤፌሶን ሆኖ ቤተክርስቲያንን ሲተክል የእግዚአብሔርን ቃል ሲያስተምር ያ ቃል የት ደርሷል ይሉናል? ቲያጥሮንም ኤፌሶንም ደግመን እናንብበው የመጽሐፍ ቅዱስ ክፍሉን ሐዋርያት ሥራ
19:10 በእስያም የኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲሆነ እንዲል በቲያጥሮን ሆኖ በኤፌሶን ሆኖ ሐዋርያው ቅዱስ ጳውሎስ ይቅርታ ነገረ ክርስቶስን ቢያስተምር ያ ቃል ወደ ቲያጥሮን እንደገባም የሊቃውንት የቤተክርስቲያን አባቶችም ይናገራሉ። ለዚህ ነው እንደ ሰርዴስ ጴርጋሞን ክርስትና ወደዚች ከተማ የገባው ሐዋርያው ቅዱስ ጳውሎስ በኤፌሶን በነበረበት ጊዜ እንደሆነ ኢትዮጵያ ሊቃውንትም ሆነ የሌሎች የቤተክርስቲያን አባቶች የሚናገሩት። ኦኬ በነገራችን ላይ ኢትዮጵያ ሊቃውንት አሁን ለምሳሌ ሌሎች አባቶችን ኮት ሳደርግላችሁ ስም እናነሳለን። ለምሳሌ ቄስ ቴዎድሮስ ማላቲ፣ ብፁዕ አቡነ ሽኖዳ ሳልሳዊ ወይም ደግሞ ዮሐንስ አፈወርቅ እንዲያለን እናና ኢትዮጵያ ሊቃውንት ግን ስም አያስቀምጡም አንዳንድ ቦታ። ኦኬ ይሄንን ለምንድን ነው የማያደርጉት ይላሉ አባቶቻችን፣ ከትህትና የተነሳ ነው። ስለዚህ ለዚህ ነው እኔም ሆነ ወንድሞቼም መምህራኑም ቀሳውስቱ ኮት ሲያደርጉ ኢትዮጵያ ሊቃውንት ብለው የሚያልፉት። ኦኬ ስማቸውን አያስቀምጡም። ትርጓሜ ብታዩ እኔ ከሌ እንደዚህ አልኩ ብለው አይቀመጥምና ከዛ አኳያ ነው ኢትዮጵያ ሊቃውንት የምንለው። ኦኬ ገብታችኋል ብዬ በዚህ አጋጣሚ ይችል ልናገር ብዬ ነው። ኤኒዌይስ ኢትዮጵያ ሊቃውንት ስለዚህ ክፍል ሲናገሩ በተለይ ጳውሎስ ቤተክርስቲያን እንደተከለ ሲናገሩ ጳውሎስ በኤፌሶን ሳለ ቤተክርስቲያን በዚች ከተማ የተመሰረተች ይመስላል በማለት ያሰፍራሉ። ጳውሎስ ሳለ በኤፌሶን ቤተክርስቲያን በተከለበት ጊዜ ቲያጥሮንም ክርስቲያኖች የጳውሎስን ትምህርት ሰምተው ወይም ነገረ ክርስቶስ ወደ ቲያጥሮንም እንደገባ በዛም ቤተክርስቲያን እንደተመሰረተች ይነገራል። ግልጽ ነው ክርስቲያኖች? ልቀጥል? ግልጽ ነው ወይ? ግልጽ ነው? እሺ ቀደም ምን ብያችኋለሁ? ቲያጥሮን ምን ብያችኋለሁ? ስለ ቲያጥሮን ስናነሳ የኃጢያት መናኸሪያ የንግድ መናኸሪያ ብቻ አይደለችም። ቲያጥሮን የኃጢያት መናኸሪያም ናት። በተለይ እጅጉን አጸያፊ የሆነ ዝሙት ይደረግባት ነበር። አይገርምም? ደግሞ አይደለ እንዴ? የሚገርም አይደለም? እንደ አፖሎ የመሳሰሉ ጣዖታት የሚመለኩባት ከተማ ናት። እጅጉን የጣዖት አምልኮ የበዛባት ከተማ ናት። ይሄ ብቻ አይደለም፣ የዝሙት እንቅስቃሴ እጅጉን የሚደረግባት ከተማ ናት። ማን? ቲያጥሮን። ከዚህ ጋር ተያይዞ በቲያጥሮን ያሉ ክርስቲያኖች እጅጉን ይፈተናሉ እና እጅጉን ይፈተናሉ። የሚፈተኑበት አንዱ ዝሙት ነው። በዚህ ከተማ ከሚፈተኑበት አንዱ ዝሙት ነው። ሌላው ደግሞ ምድራዊ የሆነ ቁሳዊ የሆነ ነገር በቲያጥሮን ያሉትን ክርስቲያኖች ይፈተን ነበር። ኦኬ በኋላ ላይ እናያለን። ትርጓሜውን መጽሐፍ ቅዱስን ቨርስ ባይ ቨርስ እየተረጎምን ስናይ ንስሐ እንዲገቡ አምላካችን መድኃኒታችን ኢየሱስ ክርስቶስ ሲጠይቃቸው፣ ሲያዛቸው፣ ሲመክራቸው እናያለን ማለት ነው። ይሄን ካልን ቀጥታ ወደ መጽሐፍ ቅዱስ ትርጓሜው እንሄዳለን። የሚያስተምረን እግዚአብሔር አምላክ ሚስጥሩን ይግለጥልን። ለእኔም ተናጋሪ አንደበት፣ ለእናንተም አድማጭ አስተዋይ ልቦና ያድለን፣ ለሁላችንም፣ ለእኔም ለእናንተም። እሺ ምዕራፍ 2 አሁን ለቲያጥሮንን አይታችኋል። በቂ የሆነ ግንዛቤ ስለ ቲያጥሮን አላችሁ። አሁን ወደ ትምህርቱ እንሄዳለን ማለት ነው፣ ወደ ትርጓሜው መጽሐፍ ቅዱስ ጥናቱ። እሺ ቁጥር 18 ላይ ነው ያሉት። በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። የማን ልጅ? የእግዚአብሔር ልጅ እንዲህ ይላል። ኦኬ እሺ ቁጥር 18 በቲያጥሮን ሚሊዮን ቲያጥሮንን አይተናታል። ትንሽም ቢሆን ግንዛቤ ይዛችኋል። ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። መልአክ የሚለውን በትርጓሜ አይተናል። ኤጲስቆጶስ፣ ጠባቂ፣ አገልጋይ፣ የእግዚአብሔር አገልጋይ ነው መልአክ እያለ የሚጠራው። ኦኬ ምድራዊ የሆኑትን የእግዚአብሔር አገልጋዮች። ኦኬ የቲያጥሮን ቤተክርስቲያን መልአክ ሲል ምን ተብሎ ነው የሚፈታው? መልአክ የሚለው ኤጲስቆጶስ ወይም ደግሞ ጠባቂ ወይም ደግሞ አገልጋይ ወይም ደግሞ አለቃ ተብሎ ነው የሚጠራው። ኦኬ ስለዚህ በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ይሄ መልእክት
ጌታችን መራችን ኢየሱስ ክርስቶስ በታናሿ እስያ ላይ ለምትገኘው ቅድም ላያችኋት ለዚች ከተማ ማለት ነው በቲያጥሮን ፍርስራሿ ናት። እዚህ ጥንታዊቷ ፍርስራሽ ናት። ዛሬ ላይ አኪሳር ትባላለች። ጥንታዊቷ ቲያጥሮን ማለት ነው ቱርክ የምትገኝ ከተማ ናት። ያው የዛሬዋ አኪሳር የቀድሞዋ ቲያጥሮን፣ የዛሬዋ አኪሳር የቀድሞዋ ቲያጥሮን፣ የዛሬዋ አኪሳር የቀድሞዋ ቲያጥሮን እያያዛችሁ ለዚች ቤት በዚህ ለነበሩ ክርስቲያኖች ኤጲስቆጶሳቸው ወይም ደግሞ ጠባቂያቸው ወይም ደግሞ መምህራቸው ወይም ደግሞ አገልጋይ አለቃቸው የተላከ መልእክት ነው። አለቃቸው የተላከ መልእክት ነው። ግልጽ ነው። እሺ በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ አለ። አሁን ምን ብሎ ነው የላከው ሚሊዮን እናያለን። ከዛ በፊት ግን ሁሉ ጊዜ እንደምናደርገው የቲያጥሮን ቤተክርስቲያን መልአክ ስም አለው ወይ? ስም የለውም። መጽሐፍ ቅዱስ ላይ የትም ቦታ ስሙ ከሌ ነው ብሎ ሲጠራ አናነብም። ግን ግብፃውያን መተርጉማንም ሆነ ኢትዮጵያውያን ሊቃውንት ስሙን አስፍረው እናያለን። ስሙን አስፍረው እናያለን። እሺ ማን ነው የቲያጥሮን ቤተክርስቲያን አለቃ? እንግዲህ ግብፃውያን መተርጉማን የቲያጥሮን ቤተክርስቲያን አለቃ የፖሊካርፐስ ደቀ መዝሙር የነበረው ቅዱስ ሄሬኔዎስ ነው ይላሉ። የፖሊካርፐስ ደቀ መዝሙር የነበረው ቅዱስ ሄሬኔዎስ ላሳያችሁ። ይኸውና ግብፃውያን በትርጓሜያቸው ላይ ግብፃውያን መተርጉማን to the angel of the church in Thyatira ወይም ቲያጥሮን okay who is he and to the angel of the church in Thyatira write he is Saint Irenaeus, Saint Polycarpus' disciple, and he is the second one who interpreted the book. He was warm in spirit, and Jezebel, as we shall see, has offended him. Okay, so man below ነው ያሉት የቅዱስ ፖሊካርፐስ ቅዱስ ፖሊካርፐስን መቼም ማያውቅ አለ ብዬ አላምንም። የቲያጥሮን ቤተክርስቲያን አለቃ የተባለው የፖሊካርፐስ ደቀ መዝሙር የነበረው ቅዱስ ሄሬኔዎስ የሚባለው ነው። ቅዱስ ሄሬኔዎስ መሆኑን ይናገራሉ። እንግዲህ ስም አልተጠቀሰም። ግብፃውያን አባቶች የተናገሩት ነው። ይሄን ኢትዮጵያን ሊቃውንት ምን ብለው አስቀመጡ የሚለውን ደግሞ እንመልከት። ተመልከቱ። ኢትዮጵያን ሊቃውንት በዮሐንስ ራእይ ትርጓሜ ላይ አንድምታ ትርጓሜያችን ላይ መልአክ ቲያጥሮን ኦኬ ወይም ኤጲስቆጶስ ቲያጥሮን፣ አገልጋይ ቲያጥሮን፣ ጠባቂ ቲያጥሮን፣ አለቃ ቲያጥሮን ተብሎ ይተረጎማል። መልአክ ቲያጥሮን ሉኪዮስ ሁለተኛ ስሙ ዴጄቤል ለሱ ጻፍለት አለኝ ብለው ሊቃውንቱ አስቀምጠውታል። ኦኬ ስለዚህ እነዚህን ሁለት እይታዎች ልታዩ ይገባል። ሶስተኛ እይታም አለ። ሶስተኛ እይታው ምንድነው? በሊቃውንት ዘንድ ስሙ ስላልተጠቀሰ ስሙ አልተጠቀሰም የጠባቂ ወይም መልአክ ወይም ኤጲስቆጶስ ብሎ ደግሞ የሚቀበሉ ሊቃውንቶች አሉ። ይሄንን እንደ እይታ ማወቅ መረዳት ያስፈልጋል ክርስቲያኖች። ኦኬ እንደ እይታ ልናይ ልንገነዘብ እንችላለን። እንደዛ አድርገን ነው የምንቀበለው። እሺ ይሄንን ካልን ቀጥታ ወደ ቀጣዩ ክፍል እናያለን ማለት ነው። እንደ እሳት ነበልባል የሆኑ አይኖች ያሉት ይላል። ተመልከቱ። እንደምን እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ኦኬ የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ነው። ስለዚህ ይሄንን ራእይ የላከላቸው ያለው ማን ነው? ኢየሱስ ክርስቶስ ነው። አሁን ኢየሱስ ክርስቶስ ምን አለ? እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ይላል። ምን ብለን አይተናል? እንደ እሳት ነበልባል የሆኑ አይኖች ምን ማለት ነው የሚለውን መግቢያ ባለሳሳት ምዕራፍ 1ን ስናጠና ተምረናል። ምን ማለት ነው? አንድም ደግሞ በእቶንም የነጠረ የጋለ ናስ የሚመስሉ እግሮች የሚሉትንም አይተናል በመግቢያችን ላይ ማለት ነው። መግቢያችን ላይ ግን ደግመን እንየው፣ ችግር የለም። እንግዲህ ማወቅና ማስተዋል ያለብን በቲያጥሮን በዚህ ጊዜ ምን እየተደረገ ነው? እንደ እሳት ነበልባል የሆኑ አይኖች ያሉት መባሉ ምን ይያለን? ለምንድን ነው በዚህ መልኩ የተገለጠላቸው? ኦኬ ምን ብያችኋለሁ? ቲያጥሮን በደንብ አድርጋችሁ ስሙኝ። እንዲያው ክርስቲያኖች ልለምናችሁ፣ ሌላው የሚጠቅማችሁ ከዚህ ውጪ ሌላ ምንም የሚጠቅማችሁ ነገር የለም በህይወታችሁ። ከእግዚአብሔር ቃል ውጪ ሌላ ምንም አይጠቅማችሁም። ስለዚህ ትምህርቱን ልባችሁን ከፍታችሁ አድምጡ። እሺ በቲያጥሮን የነጋዴዎች ከተማ ናት ብያቸዋለሁ። የነጋዴዎች መናኸሪያ ናት ብያቸዋለሁ። ኦኬ ነጋዴዎች ደግሞ ከሚሰሯቸው ስራዎች መካከል
በዝርዝር በተለይ በቲያትሮን ያሉ ነጋዴዎች ከሚሰሯቸው ስራዎች መካከል ለምሳሌ የሱፍና በፍታ ባለሙያዎች፣ የቆዳ ሰሪዎች፣ ነሐስና ውጫዊ ልብስ የሚሰሩ ሐር ሸክላ ሰሪዎች፣ ዳቦ ጋጋሪዎች እንዳሉ አይተናል። የባሪያ ንግድ ባለቤቶች እንዳሉ አይተናል። አሁን ታዲያ ክርስቶስ ለምን በዚህ አይነት ሁኔታ ተገለጠላቸው? እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። እንዲህ ባለው ሁኔታ ለምን ተገለጠላቸው ቢሉ ይላሉ በሚሰሩት ስራቸው ነው የተገለጠላቸው። እነሱ ብዙ ስራቸው በተለይ በቲያትሮን ከእሳት ጋር ተያያዥነት አላቸው። ለምሳሌ ናስ በሚሰሩበት ሰዓት፣ ሸክላውን በሚሰሩበት ሰዓት ብዙ ጊዜ የሚጠቀሙት ምንድነው? እሳት ነው የሚጠቀሙት። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሱ በለመዱት የሥራ ዘርፍ ተገለጠላቸው። ኦኬ፣ ከእሳት ጋር ነው አብዛኛው ጊዜ ስራቸው፣ በዛ መልክ ተገለጠላቸው። ሚስጥሩ ግን ምንድነው? ምን ይያላቸው ነው? ኦኬ፣ ለምን እንዲህ ተገለጠ ብንል የንግድ ከተማ እንደሆነች በዚህ ከተማ ነጋዴዎች ምርታቸውን ሲያዘጋጁ ከእሳት ብረት ናስ ጋር ሲያነጥሩ ይውላሉ። ኦኬ፣ ስለዚህ እነሱ በለመዱት የሥራ ዘርፍ አገላለጽ አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸው። ሚስጥሩ ግን ለምንድን ነው ኢየሱስ ክርስቶስ እንዲህ ባለ አገላለጽ የተገለጠላቸው ብንል የቲያትሮን ቤተክርስቲያን ኦኬ፣ የቲያትሮን ቤተክርስቲያን ቅድም ብያቸዋለሁ እጅጉን በኃጢአት እየተፈተኑ ነው ያሉት። ኦኬ፣ በፍትወት ይፈተናሉ፣ በዝሙት ይፈተናሉ። ምክንያቱም ከተማዋ የኃጢአት ከተማ ናት እና አፖሎ የሚመለኩባት ከተማ ናት። የገንዘብ ከተማ ናት። ፍቅረ ነዋይ የበዛበት ከተማ ናት። ገንዘብን መውደድ የበዛባት ከተማ ናት። የዝሙት መናኸሪያ ናት። ብዙ ወታደሮች የሚኖሩባት ከተማ ናት እና በዚህ በቲያትሮን ያለችዋ ቤተክርስቲያን በምን ትፈተናለች? በኃጢአት፣ በዝሙት ኃጢአት፣ ገንዘብ በመውደድ ክርስቲያኖች ይፈተኑ ነበረ። ክርስቲያኖች እጅጉን ይፈተኑባት ነበረ። ይሄን ልናቅና ልንረዳ ያስፈልጋል። ለምሳሌ የዘፍጥረት መጽሐፍን ብናይ ኦኬ፣ ዘፍጥረት 18 እና 19ን ገብታችሁ አንብቡት። በዘፍጥረት መጽሐፍ ላይ ሎጥ ምን ያደርግ ነበር? በሰዶም ሲኖር በኃጢአት የተከበበች ከተማ ብትሆንም ከኃጢአታቸው ጋር አይተባበርም ነበር። ኦኬ፣ ስለዚህ ነው ጻድቅ ነፍሱን አስጨንቆ ይኖር ነበር ተብሎ የተነገረለት ሎጥ። ግን በቲያትሮን ያሉ ክርስቲያኖች ይፈተኑባት ነበረ። የቤተ ክርስቲያን ልጆች ይፈተኑባት ነበረ፣ በዝሙት ይፈተኑባት ነበረ። ለዚህ ነው እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ምንድነው አሁን የሚለው? በደንብ አድርጋችሁ ስሙ። በዚህ ምክንያት የተገለጠበት የቲያትሮን ቤተክርስቲያን ልጆቿ ዓለምን ወደው አምላካቸውን እግዚአብሔርን እንደ ዴማስ ምን ብለዋል? ክደዋል። ስለዚህ ምን ያላቸው ነው? የቲያትሮን የቤተክርስቲያን አባት መልአክ ወይም ኤጲስቆጶስ በቤተክርስቲያን ውስጥ የሚደረገውን ጥፋት አጥርቶ ይመለከት ዘንድ እውነትን ከውሸት የሚለይበት አይኖች ይኖሩት ዘንድ ኢየሱስ ክርስቶስ እንዲህ ባለ ሁኔታ ተገለጠ። ምን እያለ ነው? አይቻለው፣ በደላችሁ በቤተክርስቲያን ውስጥ ያሉ ልጆች በደላቸውን አይቻለው፣ ከኃጢአት ጋር ህብረት ሲያደርጉ አይቻለው። ለዚህ ይህ አገላለጽ የሚነግረው ቲያትሮናውያን ከለመዱት ስራቸው ጋር ኦኬ እየተዛመደ ቢሆንም አንድም በኃጢአት እየተመላለሱ ስለሆነ ክፋታቸውን፣ በደላቸውን፣ ኃጢአታቸውን አይቻለው እያለው ነው። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ተብሎ የተጠራው። ኦኬ፣ ሌላው አንድ ማወቅና መረዳት ያለብን አገልጋዮች በተለይ ቅዱስ ዮሐንስ አፈወርቅ ይህን ክፍል በተረጎመበት ላይ እንዲህ ይላል። በተለይ ለአገልጋዮች እንዲህ የሚል ክፍል አለ። ጳጳስ ንቁ መሆን አለበት፣ ሺህ አይኖች ሊኖሩት ይገባል፣ ለማየት የፈጠነ እና አይነ ህሊናው ያልጨለመ መሆን አለበት፣ እጅግ ንቁ፣ እንደ ጋለም ነሐስ በመንፈስ የሚቃጠል መሆን ይገባዋል፣ ነቅቶ የሚጠብቅ እና ሁሉንም የሚንከባከብ መሆን ይጠበቅበታል ይላል ቅዱስ ዮሐንስ አፈወርቅ። ምንድነው እያለ ያለው? በቲያትሮን ያለው ኤጲስቆጶስ፣ በቲያትሮን ያለው ጠባቂ አገልጋይ
አገልጋይ እሱ አይኖቹ እንደ እሳት ነበልባል መሆን መቻል አለባቸው። ጥፋትን አይቶ መለየት ያስፈልጋል። ዝም ማለት የለበትም። በቲያጥሮን የሚደረገውን ክፋት፣ በቲያጥሮን የሚደረገውን ወንጀል፣ በቲያጥሮን የሚደረገውን ዝሙት በክርስቲያኖች ዘንድ ክርስቲያን ሆነው ተጠርተው በክርስቶስ ክርስቲያን ተብለው ግን ከአፖሎ ጋር ፍቅርን የሚያደርጉ ህብረት የሚያደርጉ በገንዘብ ሃይማኖታቸውን እምነታቸውን የሸጡትን በዝሙት በሽታ የሚመላለሱትን ይገስጽ ዘንድ ይገባዋል። ስለዚህ የአገልጋይ አይን እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስል እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ሲል እንደ እሳት ነበልባል የሆኑ አይኖች ይኖሩት ዘንድ እግዚአብሔር አምላክ በዚህ አይነት ሁኔታ ተገልጧል። ምንድነው አይኖቹ ግን የሚገልጸው? ከእርሱ የተደበቀ ምንም እንደሌለ በደላቸውን፣ ኃጢአታቸውን፣ ክፋታቸውን መመልከቱን ነው። ዛሬም እኮ እንደዚህ ነው። እግዚአብሔር አምላክ እንደ እሳት ነበልባል የሆኑ አይኖች እንዳሉት ልናቅና ልንረዳ ያስፈልጋል። እኛ ልንደበቅ አንችልም። አንዳንድ ሰው መስኮት፣ ኮርኒሱ፣ በሩ ኃጢአት የሚያደርገውን ኃጢአት ወይም ደግሞ በልብ ውስጥ የያዘውን ክፋት እግዚአብሔር ማያይ የሚመስለው ሰው አለ። ይሄ ትልቅ ድክመት ነው። ንስሐ ልንገባ ይገባል። እኔም እናንተም የደበቅነው ከሰው ብንደብቀው ከእግዚአብሔር ልንደብቀው የምንችለው ምንም ነገር የለም። ያንን ነው የሚነግረን። ከሰው ብንደብቀው ከእግዚአብሔር ምንደብቀው ምንም ነገር የለም። እሺ፣ በእቶን የነጠረ የጋለ ናስ የሚመስሉ እግሮች ነበሩት መባሉ ምንድነው? ይሄው እንመልከት። በእቶን እንደ እሳት ነበልባል የሆኑ አይኖች ያሉት አለ። ኦኬ፣ ምንም የሚደበቅ ነገር እንደሌለ እውነትን ከሐሰት ጨለማን ከብርሃን ለይቶ የሚያይ አምላክ እንደሆነ አንድም የቲያጥሮን ኤጲስቆጶስ መልአክ እንዲህ አይነት አይኖች ይኖሩት ዘንድ ይመክረዋል። ከዛስ በኋላ በእቶን የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። በምን? በእቶን የነጠረ የጋለ ናስ የሚመስሉ እግሮች ምን ማለት ነው? ምን ማለት ነው? በእቶን የነጠረ የጋለ ናስ መባሉ የጴርጋሞን ቤተክርስቲያን ጠባቂ በነበልባል አይኖች የተመለከተውን የስህተት ትምህርት ረግጦ ያጠፋ ዘንድ ይገባዋል። አገልጋዮች፣ ይሄ ለኔና ለናንተ ነው። አባቶች፣ ዲያቆናት፣ መምህራን ተመልከቱ። የነጠረ የጋለ ናስ የሚመስሉ እግሮች መባሉ ምን ነው የሚናገሩት? ቅድም በአይኑ ያየውን ኃጢአት ደግሞ በምክር በግሳጼ ማጥፋት መቻል አለበት። ግዴታ ነው፣ ኃላፊነት ነው። በቃ ይሄ ቀላል ኃላፊነት እኮ አይደለም። አገልጋይ መሆን ቀላል ኃላፊነት አይደለም። ክርስቲያኖች አንደኛ እንደዚህ አይነት አይኖች ሊኖሩን ይገባል። አሁን እኮ እያየንም ዝም ነው የምንለው አይደለ? እያየንም ዝም ነው የምንለው። እኔም እናንተም ሁላችንም። እንዲህ ግን መሆን የለበትም። እንዲህ መሆን ወደድንም ሰው ጠላን ሰው ወደደን እሱ አይደለም። እግዚአብሔር ህሊናችን በሰላም ያርፋል ወይ? ኃጢአት በደልን አይተን ዝም ብለን ነው ወይስ እንገስጻለን፣ እንመክራለን? ለዚህ ነው በእቶን የነጠረ የጋለ ናስ የሚመስሉ እግሮች መባሉ የቲያጥሮን ቤተክርስቲያን አለቃ ኤጲስቆጶስ ያየውን ክፋት ወንጀል ምን ማድረግ አለበት? ረግጦ ማጥፋት አለበት ሲል ነው። እንዴት ነው የሚረግጠው? ደሞ ቆርጣችሁ የስተትን ሌላ ነገር እንዳትናገሩ። ረግጦ ሲል ምንድነው? ያንን በደል ያንን ኃጢአት በምክር በግሳጼ በንስሐ ከልጆቹ ላይ ማንሳት መቻል አለበት፣ መምከር መቻል አለበት። ግልጽ ነው። ማቅናት መቻል አለበት። ማስተካከል፣ ቤተክርስቲያንን መጠበቅ መቻል አለበት። ኦኬ፣ ለዚህ ነው በእቶን የነጠረ የጋለ ናስ የሚመስሉ እግሮች የሚለው። እሺ እንቀጥል። የእግዚአብሔር ልጅ እንዲህ ይላል። የእግዚአብሔር ልጅ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የባህሪ ልጅ ተብሎ ስለሚጠራ የእግዚአብሔር ልጅ ተብሎ ይጠራል። የእግዚአብሔር ልጅ ተብሎ በመጽሐፍ ቅዱስ ላይ ተጠርቷል። የእግዚአብሔር ልጅ ቢለው የባህሪ ልጅ እንጂ የጸጋ ልጅነት አይደለም። እኔና እናንተም የእግዚአብሔር ልጆች ተብለን ተጠርተናል። የኛ ግን የባህሪ አይደለም። የኛ የጸጋ ነው፣ የስጦታ ነው። በክርስቶስ ኢየሱስ ያገኘነው ነው፣ ስጦታ ነው። እሱ ግን የሚሰጠው አይደለም፣ የሆነ ነው። ይሄን ልናቅ ልንረዳ ያስፈልጋል። እሺ ክርስቲያኖች እንቀጥል። እሺ ግብፃውያን መተርጉማን ይችን ክፍል ቁጥር 18ን የተረጎሙበትን ፍቺ ልንገራችሁና እንቀጥላለን። ከኢትዮጵያን ሊቃውንት ብዙ የሚለይ የለውም። ኢትዮጵያን ሊቃውንትንም እናያለን። ቆይ አስቀድመን አባቶቻችንን ከዛ እንመለሳለን። መልአከ ቲያጥሮን ሉኪዮስ ሁለተኛ ስሙ ዴጄቤል ለሱ ጻፍለት አለኝ። ወልደ እግዚአብሔር እሱ እንዲህ አለ ብለህ ጻፍ አለኝ። ወልደ እግዚአብሔር የእግዚአብሔር ልጅ ቅድም ወልደ እግዚአብሔር ኢየሱስ ክርስቶስን የተናገረውን የሚናገር ክፍል ነው። ኦኬ
አይኖቹ ነደ እሳት የሚመስሉ እግሮቹም እንደ ደጋ ብረት ግለት ያሉ እሱ እንዲህ አለ ብለህ ጻፍ አለኝ። ስራህን፣ ፍቅርህን፣ መያዝህን፣ ሃይማኖትህን፣ ተልኮህን፣ ትዕግስትህንም አውቃለሁ። ከቀደመ ስራ የኋላ ስራ የጸናች ትሆናለች። ሀተታ ስራው ምጽዋት ነው። ይህ ሰው በሰማዕትነት ሙቷል ይላል። ይህንን በኋላ ላይ ገብተን የምናየው ነው እና ምን እያለው ነው? አይኖቹ ነደ እሳት የሚመስሉ እግሮቹም እንደ ደጋ ብረት ግለት ያሉ እሱ እንዲህ አለ ብለህ ጻፍለት አለኝ። እሱ ለምንድነው በአይኖችና በእግሮቹ አሁን በጠቀስኩት ሁኔታ የተገለጡት? ያ እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስል እግሮች ያሉት እግዚአብሔር ልጅ እንዲህ ይላል። ይህ ምን ማለት ነው? የቀደመውን የስህተት ትምህርት በሚመላለሱ ሰዎች መካከል ትምህርታቸውን አጥርተ አይተ በእግር ደግሞ ረግጠ መክረ ገስጸ አጥፋ ሲል ነው። ስራህን፣ ፍቅርህን፣ መያዝህን፣ ሃይማኖትህን፣ ተልኮህን፣ ትዕግስትህን አውቃለሁ። ከቀደመው ስራ ኋላ ስራ የጸናች ትሆናለች። ሀተታ ስራው ምጽዋት ነው። ይህ ሰው በሰማዕትነት ሙቷል ይላሉ አባቶቻችን። በኋላ የምናየው ይሆናል። ከዛ ነገር ግን የምነቅፍብህ ነገር አለኝ። የሚነቀፍበት ምክንያት ምንድነው? ክርስቲያኖች ቅድም እንዳልኳችሁ ነው። አንደኛ አይቶ ለይቶ በረግጦ ማለት ገስጾ መክሮ ክርስቲያኖችን መመለስ የተገባው ስለሆነ ነው። ኦኬ ግብፃውያን መተርጉማን ይህን ክፍል ሲተረጉሙ በተለይ ቄስ ቴዎድሮስ ማላቲ ኤልዛቤል በህዝቡ መሃል መርዟን ለመርጨት ወጥታለች። መምህሩ ስለ ልጆቹ ህይወት ጥልቅ ነገር ያውቅ ይረዳ ዘንድ ጌታ ራሱን እንደሚበዘብዙ ሁለት አይኖች አቅርቧል። ክፉውን ሁሉ ሊያፈራርስ የናስ ጫማዎችን ተጫምቷል ይላል። አንዴ ላሳያችሁ። ኦኬ ቅድም የቅዱስ ዮሐንስ አፈወርቅን ትርጓሜ አሳይቻችኋለሁ። አንዴ ታገሱኝ። So Jezebel went on spreading her venom. መርዝ ማለት ነው። ኦኬ ስለ ኤልዛቤል እናያለን ዛሬ። Jezebel went on spreading her venom among the people. Therefore the Lord offers himself as two inflamed eyes so that the pastor might discern every detail concerning his children's life, and 2 feet of brass to demolish firmly every evil. ምን እያለን ነው? ኤልዛቤል በህዝቡ መሃል መርዟን ለመርጨት ወጣለች። ኦኬ መምህሩ ስለ ልጆቹ ህይወት ጥልቅ ነገር ያውቅ ይረዳ ዘንድ ጌታ ራሱ እንደሚበዘብዙ ሁለት አይኖች አቅርቧል። ኦኬ ውስጥ የተደበቀውን እንደሚያዩ በፊታቸው ያለውን ሁሉ አቃጥለው እንደሚያጠፉ የተሸፈነ ነገር በእነርሱ ዘንድ እንደሌለ አይነት ሁኔታ ተገልጦለታል። ኦኬ ስለዚህ ምን ይላል? ክፉን ሁሉ ሊያፈራርስ የናስ ጫማዎችን ተጫምቷል ይላል። ክፉን ሁሉ ሊያፈራርስ። ስለዚህ አገልጋይ ምን አይነት አይኖች ማለት የሚገስጹ የሚመክሩ አይኖች ሊኖሩት ያስፈልጋል። ያ ብቻ ነው አይደለም። ደግሞ የክፋትን ስራ የሚረግጡ የሚያፈርሱ ማለትም በንስሐ በግሳጼ በምክር ልጆቻቸውን የሚጠብቁ እግሮች ሊኖሩት ያስፈልጋል። እሺ እንቀጥል። የእግዚአብሔር ልጅ የተባለ ኢየሱስ ክርስቶስ ነው። ወልደ እግዚአብሔር ቅድም አይተናል። ወልደ እግዚአብሔር ኢየሱስ ክርስቶስ ነው፣ የባህሪ ልጅ እሱን ሲናገር ነው። እሺ ቁጥር 19 ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛው ስራ ይልቅ የኋላኛው እንዲበዛ አውቃለሁ አለ። ምን ማለት ነው? አሁን ይሄንን ስራህን አውቃለሁ፣ ፍቅርህን አውቃለሁ፣ እምነትህን አውቃለሁ ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድን ሰው ከመገሰጹ በፊት በተለይ እቺን ሰባቱን አብያተ ክርስቲያናት ስናይ ከመገሰጹ በፊት የቀድሞ ስራቸውን እያነሳ ያመሰግናል፣ ያበረታቸዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረታን ጊዜ የሰራነውን ለፍቅሩ ያሳየነውን ያፈራነውን መልካም ፍሬ ፍጹም የሚረሳ አምላክ አይደለም። ክርስቲያኖች አንዳንድ ሰው ትላንትና ዛሬ ብንደክም ትላንትና የበረታንበትን መንገድ እግዚአብሔር አምላክ ይመለከታል።
እንዴት አይነት የፍቅር ጌታ እንደሆነ ተመልከቱ። እንዴት አይነት የፍቅር አምላክ እንደሆነ ተመልከቱ። ትላንትና ደክመን ልንሆን ትላንትና ጠንካሮች ልንኖር እንችላለን። ዛሬ ደግሞ ዝለን ድክመን ሊሆን ይችላል። ኦኬ አስታውሳላችሁ የኤፌሶን ቤተክርስቲያንን በዚህ አይነት መልኩ ሲጠራ እናያለን። የቀደመውን ፍቅርህን ትተሃል እያለ ግን ቀድሞ የነበረውን የኤፌሶን ቤተክርስቲያን አለቃ ቀድሞ የነበረውን መልካምነት እያነሳ ሲያመሰግነው ደግሞ እናያለን። ኦኬ ይሄው እዚሁ ክፍል ላይ ተመልከቱ። ኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7 ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህን፣ ድካምህን፣ ትዕግስትህንም አውቃለሁ ይላል። አያችሁ፣ አይረሳም እግዚአብሔር አምላክ። ከመገሰጹ በፊት ንስሐ ይገባ ዘንድ ከመንገሩ በፊት የቀደመ መልካም ስራውን እየነገረ ያጽናናዋል፣ ያበረታዋል። ኦኬ እንዳይሰበር። አሁንም ተመሳሳይ ቲያጥሮንንም ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህንም ከፊተኛው ስራ ይልቅ የኋላኛው እንዲበዛ አውቃለሁ አለ። አያችሁ፣ አስቀድሞ ያበረታዋል፣ አስቀድሞ ይመክረዋል ከመገሰጹ በፊት። ኦኬ እንዲህ ነው ስትገስጽ ራሱ በፍቅር መሆን አለበት። ክርስቲያኖች እስቲ እኛ ማንን መምሰል ነው ያለብን? ጻፉልኝ፣ ስሙን ጻፉልኝ። ማንን ነው መምሰል ያለብን? ማንን ነው መምሰል ያለብን ክርስቲያኖች? ክርስቶስን ነው መምሰል ያለብን። አዎ በየዋህነት መንፈስ ነው ሰዎችን ልናቀና ሐዋርያው ቅዱስ ጳውሎስ እንደነገረን ልናቀና የሚገባው። ክርስቶስ የቀደመ መልካም ጎናቸውን እያነሳ የሰባቱን አብያተ ክርስቲያናት አለቆች ድካማቸውን ደግሞ ይነግራቸዋል። ልናበረታ ሰውን ልጅ ስንገስጽ ወይም ስንመክር መጀመሪያ በፍቅር መሆን አለበት። በፍቅር ቀርበ ነው ከዛ በኋላ ድክመቱን ስተቱን እንነግረው ዘንድ ይገባል። ተመሳሳይ ስራ ነው። አሁንም ስራህን፣ ፍቅርህን፣ እምነትህን፣ ስራ፣ ፍቅር፣ እምነት፣ አገልግሎትህን፣ ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ አለ። እሺ ከፊተኛው ስራ ይልቅ ኋለኛው የሚለውን ከማየታችን በፊት እዚህ ጋር ትንሽ እንቆይ። እሺ ለምንድን ነው ስራህን ለምን አስቀደመ የሚለውን ሐሳብ እንዴ አይ ቲንክ ግብፃውያን መተርጉማን አንዴ የነሱን ግብፃውያን መተርጉማንን እንኔና እንመለሳለን። እሺ ቁጥር 19 ላይ ነው ያለው። ተመልከቱ ምን እንደሚሉ። The amazing thing is that he puts her work, love and service before faith, because God does not accept the theoretical and dry faith, and he does not distinguish faith from work and vice versa. እየሰማችሁ ነው? እዚች ጋር አሁን በእምነት ብቻ ነው የሚባል ቤተክርስቲያን ለምንድን ነው እምነትን ከስራ ጋር እናስተባብር የምትለው? ኦኬ እዚሁ ላይ እንረዳለን። አስተውላችሁ ከሆነ ይሄን ክፍል ስታነቡ ምንድነው የቀደመው? መጀመሪያ ምንን አስቀደመ? ስራህን፣ ፍቅርህን፣ እምነትህንም። ስራህን፣ ፍቅርህን፣ እምነትህን፣ ስራህን፣ ፍቅርህን፣ እምነትህን ካለ በኋላ አገልግሎትህም ትዕግስትህም ከፊተኛው ስራ ይልቅ የኋላኛው እንዲበዛ አውቃለሁ አለ። ምን እያሉን ነው ግብፃውያን መተርጉማን? The amazing thing is that he puts her works, love and service before faith, because God does not accept the theoretical and dry faith, and he does not distinguish faith from work and vice versa. ምን እያሉን ነው? እግዚአብሔር አምላክ እውነተኛ የእምነት መገለጫው ሚላሉ ደግሜ ላንብብላችሁ። የሚገርመው ነገር ከእምነት ይልቅ ስራዋን፣ ፍቅሯን እና አገልግሎቷን ያስቀምጣል። ምክንያቱም እግዚአብሔር ደረቅ እምነት ስለማይቀበል፣ ደረቅ እምነት ማለት ፍሬ የሌለው እምነትን አይቀበልም። አምኛለሁ ብቻ ብሎ ስራ ከሌለ ያንን አይቀበልም እግዚአብሔር። ስለዚህ ደረቅ እምነትን ስለማይቀበል ነው። እናም እምነትን ከስራ እና ነጥሎ
አያይም። እግዚአብሔር አምላክ እምነትን ከመልካም ስራ ምን ብሎ ነጥሎ አያይም። ስራንም ያለ እምነት እንዲሁ። ስለዚህ እምነትና ስራ አንድ ናቸው ነው። መጽሐፍ ቅዱስ ላይ ሐዋርያው ቅዱስ ጳውሎስ በእምነት ድናችኋል ሲል ከስራ የተነጠረን እምነት እየተናገረ አይደለም። የትኛውም ቦታ በእምነት ብቻ ሲል አታገኙ። በእምነት ግን ድናችኋል ይላል። በእምነት ድናችኋል ማለት ስራን ያቀፈ እምነት፣ ድራይ የሆነ ፌት አይደለም። ስራን ያቀፈ እምነት ነው። በእምነት ድናችኋል ይላል። አዎ በእምነት ብቻ የሚል ቃል ግን ሲያስገባ አናይም። ስለዚህ እግዚአብሔር አምላክ እምነትና ስራን አስተባብረን እንይዝ ዘንድ ይፈልጋል። ይሄን ነጣጥለን ልናይ አይገባም ይላሉ ግብፃውያን መተርጉማን። እሺ ያዕቆብ መልእክት ላይም ይሄ ሐሳብ ተቀምጧል። አንዴ ያንን ክፍል ብናይ ያዕቆብ ምዕራፍ 2 ተመልከቱ። የያዕቆብ መልእክት ምዕራፍ 2 ቁጥር 20 ሰው በእምነት ብቻ ሳይሆን አያችሁ አይደለ? ሳይሆን በስራ እንዲጸድቅ ታያላችሁ። አምኖ እምነትና ስራን አስተባብሮ ኦኬ። እምነትን በክርስቶስ ኢየሱስ ላይ ያለን እምነት ተላብሶ አምኛለሁ ብሎ ክርስቶስን ካልመሰለ ሰው አይድንም፣ አይጸድቅም። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ምን ማለት ነው? እምነትና ስራን ማስተባበር መቻል አለበት። ካመነ ሰው ያመነውን መግለጽ አለበት። ክርስቶስን መምሰል መቻል አለበት። ኦኬ። የቤተክርስቲያን ሚስጥራትን መፈጸም አለበት። ስጋው ደግሞ መቀበል አለበት። ንስሐ መግባት አለበት። ኦኬ። እነዚህን ነጥቦች መያዝ ያስፈልጋል። ስለዚህ ወደ ራእይ መጽሐፍ እንመለስ። ከእምነት የተለየን ባዶ እምነትን እግዚአብሔር አምላክ አይቀበልም። ስለዚህ የዮሐንስ ራእይ ምዕራፍ 2 ላይ ሲዘረዝራቸው እናያለን። እሺ እንቀጥል። ስራህን፣ ፍቅርህን፣ እምነትህንም፣ አገልግሎትህንም፣ ትዕግስትህንም ከፊተኛው ስራ ይልቅ የኋላኛው እንዲበዛ አውቃለሁ አለ። ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትን እነዚህን እግዚአብሔር አምላክ ከኛ ማየት ይፈልጋል። ነጣጥሎ አይደለም የሚያየው። ኦኬ፣ ነጣጥሎ አያየውም። እሺ እንቀጥል። ከፊተኛውም ስራ ይልቅ የኋላኛው እንዲበዛ አውቃለሁ አለ። ከፊተኛው ስራ ይልቅ የኋላኛው እንዲበዛ አውቃለሁ። ለምንድነው እንዲህ ያለው ቢሉ እግዚአብሔር አምላክ ሁሉን አዋቂ ነው። ለምን እንዲህ ያለ ቢሉ ኢትዮጵያን ሊቃውንት በትርጓሜያችን ላይ ተመልከቱ። ምንድነው? ከቀደመ ስራ የኋላ ስራ የጸናች ትሆናለች። ሐሰታ ስራው ምጽዋት ነው፣ ይህ ሰው በሰማዕትነት ሞቷል። ኦኬ። ከቀደመው ስራ ያው የምትመጣዋ ስራ ትበልጣለች። ኦኬ። ምንድነው ቢሉ ሰማዕት ሆኖ አልፏል። ለእግዚአብሔር ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ለእምነቱ ታምኖ ሰማዕትነት ተቀብሏል። ስለዚህ ነው ከቀደመ ስራ የኋላ ስራ የጸናች ትሆናለች። አተታ ስራው ምጽዋት ነው፣ ይህ ሰው በሰማዕትነት ሞቷል፣ ሰማዕትነት ተቀብሎ ሞቷል። ኦኬ። በነገራችን ላይ ምጽዋት ነው ሲሉ ብዙ ጊዜ ሰው በተለይ አንድምታ ትርጓሜያችን ላይ ምጽዋት የሚለውን ቃል እባካችሁ ከገንዘብ ጋር ብቻ እንዳታገናኙት። አባቶቻችን ከገንዘብ ጋር ያለውን ግንኙነት ብቻ አይደለም ምጽዋት ብለው የሚጠሩት። በጎ ግብር ምጽዋት ተብሎ ይጠራል። ለእግዚአብሔር የሚሰጥ ራሳችንን መልካም መዓዛ አድርገን ማቅረብ ምጽዋት ተብሎ ይጠራል። መልካም የሆነውን ነገር ሁሉ በተለምዶ ምጽዋት እያሉ ይጠራሉ። ኦኬ። እሺ ከፊተኛው ስራ ይልቅ የኋላኛው እንዲበዛ አውቃለሁ ቢሉ ስራው ምጽዋት ነው፣ ይህ ሰው በሰማዕትነት አርፏል ነው። በኋላ ላይ የሚቀበለውን ሰማዕትነት እየነገረው ነው። ኦኬ።
ከዚህ ጋር ተያይዞ አንድ ሁለት ነጥቦች ላንሳ፣ ሰዓት አለን እስቲ። እሺ ይሁን። ስለዚህ የኋላኛው ስራው ከፊተኛው ይልቅ እየበዛ እየጨመረ እንደሚመጣ ነው የነገረው። ይሄ ማለት ግን የቲያጥሮን ቤተክርስቲያን አለቃ ኤጲስቆጶስ ድካም የለውም ማለት አይደለም ይላሉ አባቶች። ድካሙን እያጸና እያበረታ እያጠነከረ በንስሐ ብዙ እሺ እንቀጥል። ቁጥር 20 ዳሩ ግን ነብይ ነኝ የምትለዋን ባሪያዎቼንም እንዲሴስኑ ለጣዖት የታረደውን እንዲበሉ የምታስተምረዋንና የምታስተዋን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ ይላል። አሁን ለምንድነው የቲያጥሮን ቤተክርስቲያን የሚነቀፈው የሚለውን ልናይ ነው። ኦኬ የቲያጥሮን ቤተክርስቲያን አለቃ ማለት ነው። ለምንድነው የሚነቀፈው? ቤተክርስቲያን ስም ሰውን ነው። ኦኬ እሺ ለምንድነው የሚነቀፈው? ዳሩ ግን ነብይ ነኝ የምትለውን ባሪያዎቼንም እንዲሴስኑ ለጣዖት የታረደውም እንዲበሉ የምታስተምረውን ያችን ሴት ኤልዛቤል ስለምትተዋት የምነቅፍብህ ነገር አለኝ። አሁን ኤልዛቤል ማናት የሚለውን በሁለት ከፍለን እናያለን። ኤልዛቤል በሐዲስ ኪዳን፣ ኤልዛቤል በብሉይ ኪዳን። ኦኬ ኤልዛቤል በሐዲስ ኪዳን፣ በብሉይ ኪዳን። በሐዲስ ኪዳን፣ በብሉይ ኪዳን። ይሄንን በራዕየ ዮሐንስ መጽሐፌ ላይ አስቀምጬላችኋለሁ። ከክርስቶስ የሚለው መጽሐፍ ገጽ 144 ላይ ይሄንን በስፋት አስቀምጬዋለሁ። እናየዋለን ደግመን። እንግዲህ ኤልዛቤል በብሉይ ኪዳን ማናት የሚለውን ሐሳብ እንመልከት። ከዛ የሐዲስ ኪዳኗ ኤልዛቤል ማናት የሚለውን በሊቃውንት ዘንድ ምን አይነት እይታ አለ የሚለውን ሐሳብ እናያለን። ኦኬ እሺ አንዴ ጠብቁኝ። ኤልዛቤል በሐዲስ ኪዳንና በብሉይ ኪዳን የሚለውን ሐሳብ እናያለን። እሺ ኤልዛቤል በብሉይ ኪዳን ለምትጽፉ ሰዎች ይሄንን ሐሳብ እንድትጽፉልኝ ፈልጋለሁ። በብሉይ ኪዳን ኤልዛቤል የብሉይ ኪዳኗ ኤልዛቤል ማናት? የሐዲስ ኪዳኗ ኤልዛቤል ማናት? እንግዲህ በብሉይ ኪዳን የአክዓብ ሚስት ናት ኤልዛቤል። የሲዶናዊው የኤትባኦል ልጅ ናት። አንደኛ ነገሥት 16 ላይ ታገኛላችሁ። አንደኛ ነገሥት 16 ምዕራፍ 16 ላይ ታገኙታላችሁ። ከዚህ ጋር ተያይዞ ባሏን አክዓብን የበዓልን ጣዖት እንዲያመልኩ ክፉ ስራ እንዲሰሩ ትገፋፋው የነበረች ሴት ናት። ጣዖት አምልኮ ይስፋፋ ዘንድ ባሏን አክዓብን የበዓልን ጣዖት እንዲያመልክ ትገፋፋው የነበረች ሴት ናት። በእስራኤል አምልኮ ባዕድ እንዲስፋፋ ያደረገች ኤልያስን ያሳደደች ኤልዛቤል ናት። ኦኬ አምልኮተ ጣዖት እንዲስፋፋ ያደረገች ሴት ናት። በእስራኤል ዙሪያ ጣዖት አምልኮ ይስፋፋ ዘንድ የገፋፋች ሴት ናት። ከዚህ ጋር ተያይዞ የእግዚአብሔር አገልጋዮችን ያሳደደች እና ኤልያስን ያሳደደች ክፉ ሴት ናት። ሌላው በቤተ መንግስቷ 400 የበዓል 450 የአሸራ ነቢያትን ትመግብ ነበረች። ይሄንን መጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 18 ላይ ያስቀምጣል። ሌላው እግዚአብሔርን ከግብሯ መካከል እግዚአብሔርን ካስቆጡ ግብሮቿ መካከል ሌላው ባሏ አክዓብ የዋሁን ናቡቴን እርሻ ለመውሰድ አስቦ ናቡቴ ርስቴን አልሸጥም ባለው ጊዜ ይሄንን ስትሰማ እሷ ኤልዛቤል ይሄንን አይታ ናቡቴን በግፍ አስገድላለች። ናቡቴን እንዲገደል አድርጋለች። እርሻውንም በግፍ ቀምታለች። ይሄንን አንደኛ ነገሥት ምዕራፍ 21 ላይ እናገኛለን። እነዚህን ለጥቂቱ ስለ ኤልዛቤል ሐሳብ እንዲኖራችሁ ነው። ኦኬ አንደኛ ነገሥት ምዕራፍ 16፣ አንደኛ ነገሥት ምዕራፍ 18፣ አንደኛ ነገሥት ምዕራፍ 21 ይነበብ 21። ኦኬ እነዚህ ነጥቦች ያዙልኝ። እንግዲህ በዓል ወይም ባል የሚሉት ጣዖት ላሳያችሁ። አንዴ ባል የሚባለው ኤንሸንት ጋደስ ባል ወርሺፕ ያሳያችሁ።
እስራኤላውያን እንዲህ ባለ ሁኔታ ለጣዖት ይንበረከኩ ዘንድ ጣዖትን ያመልኩ ዘንድ ያደረገች ሴት ናት። ኦኬ ባል የሚባል ጣዖትን እስራኤላውያን ያመልኩ ዘንድ ለርሱ ይገዙ ዘንድ እርሱን ያመልኩ ለርሱ መስዋዕት ያቀርቡ ዘንድ ያደረገች ሴት ናት። ከዛም አልፎ መልካሙን የዋሁን ናቡቴን እርሻውን ለመቀበል ንብረቱን ለመውሰድ አስገድላለች። በግፍ ናቡቴን ገንዘቡን ወስዳለች። መጨረሻ ላይ ግን በበደሏ ምክንያት አሰቃቂ ሁኔታ ሞታለች። በአሰቃቂ ሁኔታ ተቀጣለች። ይሄንን ከመስኮት ወድቃ ስጋዋ ውሾች ከመስኮት ላይ ወድቃ ስጋዋን ሁሉ ሳይቀር ውሾች በልተዋታል። ይሄንን ሁለተኛ ነገሥት ምዕራፍ 9 ቁጥር 30 እና እስከ 37 ታዩታላችሁ። በአሰቃቂ ሁኔታ እንደሞተች እንረዳለን። እሺ ኤልዛቤል የሐዲስ ኪዳኗ ኤልዛቤል በዚህ በቲያጥሮን የተጠቀሰችው ማን ናት? ኦኬ በቲያጥሮን የተጠቀሰችው ግን ማን ናት? ዳሩ ግን ነብይ ነኝ የምትል ባሪያዎቼንም እንዲሴስኑ ለጣዖት የታረደውን እንዲበሉ የምታስተምረውን ያችን ሴት ኤልዛቤል ስለምትተዋት የምነቅፍ ነገር አለኝ አለው። እሺ የአዲስ ኪዳኗ ኤልዛቤል ማን ናት? እንግዲህ ብዙ አይነት እይታ አለ። በነገራችን ላይ በዚህ ሂደት ላይ ብዙ አይነት እይታ አለ። እያንዳንዱን በዝርዝር እናያለን። እንግዲህ ግብፃዊው አባት ቄስ ቴዎድሮስ ማላቲ ይህች ኤልዛቤል የተባለችው ማን ናት የሚለውን በትርጓሜያቸው ላይ በዓለም ዙሪያ ያሉ ሊቃውንት ያስቀመጡትን ሐሳብ ያነሳሉ። አንደኛ በግሪክና በሶሪያ ጽሑፎች ላይ እንደተገለጸው የኤጲስቆጶስ ሚስት ነበረች። የሚስትህ የኤልዛቤል ብሎ የጠራው ስለዚህ ነው የሚል ሐሳብ ያነሳሉ። የመጀመሪያ ኤልዛቤል የተባለችው የጳጳሱ ሚስት ናት የሚለው የሶሪያና የግሪክ ጥንታዊ መዛግብት መሰረት ያደረገ ትርጉም አለ። ይሄ መዛግብት ሚስት ኤልዛቤል ማለት ይቺ የጳጳሱ ሚስት የጥንቷ ኤልዛቤል መንገድ ተከትላ አምልኮተ ጣዖትን እና ዝሙትን እያስፋፋች ነገር ግን በቤተክርስቲያን ውስጥ ነግሳ ትኖር ነበር የሚሉ ሊቃውንቶች አሉ። አንደኛው እይታ ይሄ ነው። ሌላው ደግሞ በቲያጥሮን ቤተክርስቲያን ውስጥ ትኖር ነበር የነበረች ክርስቲያን መስላ ጳጳሱን ያታለለች ብዙ ክርስቲያኖችን ከዝሙት ጋር የተቀላቀለ አምልኮ ባዕድ ችግር የለውም ብለው እንዲቀበሉ ያደረገች ኃይለኛ ሴት ናት የሚለውንም ይቀበላሉ። ሶስተኛ በከተማ ውስጥ የነበረች ሀብታም ሴት ስትሆን ሀብቷን በመጠቀም ምዕመናንን ያሳሳተች ሴት ናት ተብሎ የተቀመጠ አለ። አራተኛ እነ ኤጲፋኒዮስ ደግሞ በእርግጥ አንዲት ሴት ሳትሆን ቫለንቲየስ የተባለ መናፍቅ ተከትለው የሄዱት ሴቶች የጴርስቅላ የማክሲሚየላ እና ካንቲላ ተብለው የሚጠሩ ናቸው ብለው ይተረጉማሉ። ሌላ አምስተኛ ትርጉም በዚች ሴት ኤልዛቤል ተብላ የተጠራች ማን ነው የሚለው መጨረሻው ትርጉም ነገር ግን ስራቸው እንደቀድሞ ኤልዛቤል በመሆን በዚህ ስም የተጠሩ መናፍቃን ቡድኖች ናቸው ደሞ ብለው የሚያዩ አሉና የተለያየ ትርጉም ይሰጡታል። የተለያየ ትርጉም ኤልዛቤል ተብላ የተጠራችው ማናት የሚለው ኦኬ። ግን በዚህም በዛም እቺ ኤልዛቤል ተብላ የተጠራች ከማን ጋር ተመሳስላለች? ከብሉይ ኪዳኗ ኤልዛቤል ጋር ተመሳስላለች። በምኗ? በግብሯ። ኦኬ። ስለዚህ በአብዛኛው ሊቃውንት ዘንድ ነብይ ነኝ አገልጋይ ነኝ ብላ ተነስታ በቲያጥሮን ከእግዚአብሔር ተልክ ያለው ብላ ተነስታ በቲያጥሮን እንደ ኒቆላዎስ በቲያጥሮን ያሉትን ክርስቲያኖች ለጣዖት እንዲሰግዱ ኦኬ ለአፖሎ እንዲሰግዱ ፍቅራቸውን እንዲሰጡ የተሰዋ እንዲበሉ ከዛም አልፎ ደግሞ በቲያጥሮን ዝሙት እጅጉን የተስፋፋበት ከተማ ነው። በዛም ደግሞ ዝሙትን ያደርጉ ዘንድ የምታበረታታ ሴት ናት። ኦኬ ሴት ናት። ይሄን ሐሳብ ኢትዮጵያ ሊቃውንት ደግሞ ያስቀመጡትን እናያለን። እሺ ሳትሆን አዋቂ ነኝ የምትል ኤልዛቤል ዝም ብለሃታል። ኤልዛቤል የቀደመችው ኤልዛቤል ናት። በምንዋ ነው የቀደመችው ኤልዛቤል የተባለችው? በግብሯ የቀደመችዋን ኤልዛቤል ትመስላለችና አንድም ሌላ ስም አበር ግብረ አበር እንዲሉ ማለት ነው። አንድም ቤተ አይሁድ ናቸው። ኦኬ ኤልዛቤል ለጣዖት ስገዱ መስዋዕት ጣዖትን ብሉ ትል እንደነበረ ቤተ አይሁድም ሕገ ኦሪትን ያዙ መስዋዕት ኦሪትን ብሉ ይላሉና ይላሉ ኢትዮጵያ ሊቃውንት። ስለዚህ ክርስቶስን የሚያሳድዱ
በክርስቶስን በሚያሳድዱ በቲያጥሮን በሚገኙ አይሁዳውያንም ትመሰላለች። ስለዚህ ጠቅለል እናድርገውና ሐሳቡን ግልጽ ለማድረግ ኤልዛቤል የተባለችው በቲያጥሮን ያሉ ክርስቲያኖችን አገልጋይ ነኝ ብላ አዋቂ ነኝ ብላ አዋቂ ሳትሆን አዋቂ ነኝ ብላ በቲያጥሮን ያሉትን ክርስቲያኖች ለጣዖት እንዲሰግዱ ለጣዖት የተሰዋ እንዲበሉ ከዝሙት እንዲያደርጉ ኃጢአት እንዲያደርጉ እንዲበድሉ የምትመክር ክፉ ምክር የምትመክር አንዲት ሴት ናት። ግን ለሴት ብቻ ነው የሚሰጠው? ኖ ወንድም ለሌላም ትልቅ ቦታ ላይ ያለም ሰው ሊሆን ይችላል። ግን በግብር ኤልዛቤልን የመሰለ ሁሉ በቲያጥሮን ያለ በኤልዛቤል ይመሰላል። ዛሬም ኤልዛቤልን የመሰለ በኤልዛቤል ይመሰላል። ኦኬ ይመሰላል። አው ብዙ አይነት እይታ አለ። እሺ ድገምልን ለምትሉ አንዴ ልድገምላችሁ። በዓለም ዙሪያ ይሄ እንደ እይታ አዩት ይሄ በዓለም ዙሪያ ያሉ ሊቃውንት ኤልዛቤል የተባለችው የጳጳሱ ሚስት ናት የሚለው የሶሪያና የግሪክ ጥንታዊ መዛግብት መሰረት ያደረገ ትርጉም አለ። ኦኬ ይሄ ትርጉም ሚስትህን ኤልዛቤል ማለት ይህ የጳጳሱ ሚስት የጥንቷን ኤልዛቤል መንገድ ተከትላ አምልኮተ ጣዖትና ዝሙትን እያስፋፋች ነገር ግን በቤተክርስቲያን ውስጥ ነግሳ ትኖር ነበር የሚሉ አንዳንድ ሊቃውንት አሉ። ይሄ እይታ ነው፣ እንደ እይታ እንድትይዙት ነው። ሁለተኛው በቲያጥሮን ቤተክርስቲያን ውስጥ ትኖር የነበረች ክርስቲያን መስላ ጳጳሱን ያታለለችና ብዙ ክርስቲያኖች ከዝሙት ጋር የተቀላቀለው አምልኮ ባዕድ ችግር የለውም ብላ እንዲቀበሉ ያደረገች ኃይለኛ ሴት ናት ደግሞ የሚሉ ሊቃውንት አሉ። እቺ ሴት ደግሞ ይላሉ አንደኛ በቤተክርስቲያን ትኖር የነበረች በቲያጥሮን ቤተክርስቲያን ውስጥ ትኖር የነበረች ሴት ስትሆን ክርስቲያን መስላ የጳጳሱን የሸወደች ያታለለች ሚስት ሳትሆን አታላይ ብሎ ደግሞ ያያዋታል። ያታለለች ብዙ ክርስቲያኖች ከዝሙት ጋር የተቀላቀለ አምልኮ ባዕድ ችግር የለውም ብለው እንዲቀበሉ ያደረገች ኃይለኛ ሴት ናት ብለው የሚያምኑ አሉ። ሶስተኛ በከተማ ውስጥ የነበረች ሀብታም ሴት ስትሆን ሀብቷን በመጠቀም ምዕመናንን ያሳሳተች ሴት ናት የሚሉ አሉ። ገንዘብ ስላላት ሀብቷን ተጠቅማ ወደ ኃጢአት የመራች ሴት ብለው ይተረጉማሉ። ሌላ እነ ኤጲፋኒዮስን ስንመለከት ኤጲፋኒዮስ ደግሞ በእርግጥ አንዲት ሴት ሳትሆን ቫለንቲየስ የተባለ መናፍቅ ተከትለው የሄዱት ሴቶች የጴርስቅላ፣ ማክሲሚላ እና ካንቲላ ተብለው የሚጠሩ አሉ ናቸው ብሎ ያስተምራል ይናገራል። አምስተኛ ነገረ ስራቸው እንደ ቀድሞ ኤልዛቤል በመሆኑ በዚህ ስም የተጠሩ መናፍቃን ቡድኖች ናቸው ይላል። ኦኬ ግን ጠቅለል አድርገን እኛ እንደ ቤተክርስቲያን ልጅነታችን የቤተክርስቲያናችንን ትርጓሜ ነው የምናየው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅለል አድርገው ክፉ በግብር ኤልዛቤልን የመሰሉ ሰዎችን የሚያሳስቱ አንድም ደግሞ አይሁድ ክርስቶስን የሚያሳድዱ አይሁዳውያን ብለው ይተረጉሙታል። ስለዚህ በጠቅላላ ግን በብዙ ሊቃውንት ዘንድ ተቀባይነት ያለው በቲያጥሮን ኤልዛቤል ተብላ የተጠራችው የእግዚአብሔርን መንግስት አገልጋይ ነኝ ከእግዚአብሔር የተላኩ ነኝ በማለት ገንዘቧንም ሀብቷንም በመጠቀም አንዲት ሴት እግዚአብሔር እንዲህ ብሏል በማለት በስህተት ነብይ ሳትሆን ነብይ ነኝ ብላ በመናገር ሰውን ወደ ክፋት፣ ወደ ዝሙት፣ ወደ ኃጢአት፣ እንደ ኒቆላዎስ ወደ ጣዖት አምልኮ የመራች አንዲት ሴት ናት ብለው ይናገራሉ። ብዙ ተቀባይነት ያለው አሁን የነገርኳችሁ ነው። ቅድም የዘረዘርኩላችሁ እንደ እይታ በዓለም ዙሪያ የሚነገሩ እንደ ሪሰርች እንድትይዙት ስለፈለኩ ነው። ግን ዋናው በቲያጥሮን ያለች አንዲት ክፉ ሴት ተብላ ትታያለች። የጳጳሱ ሚስት ሳትሆን አንዲት ክፉ ሴት ተብላ ትታያለች። እሺ እንቀጥል። ለዚህ ነው ኢትዮጵያውያን ሊቃውንት ኮመንት መጻፍ አቁሙና ትምህርቱ ላይ ኦኬ። ለዚህ ነው ኢትዮጵያውያን ሊቃውንት አዋቂ ሳትሆን ማለት አዋቂ ሳትሆን አዋቂ ነኝ የምትል ኤልዛቤል ዝም ብለሃታል። ኤልዛቤል የቀደመችው ኤልዛቤል ናት። አንድም ሌላ ስመ አበር ግብረ አበር በስም የምትመስል በግብር የሚመስሉትን ነው። አንድም ቤተ አይሁድ ናቸው። ኦኬ ኤልዛቤል ለጣዖት ስገዱ መስዋዕት ጣዖቱን ብሉ ስትል እንደነበረ ቤተ አይሁድም ሕገ ኦሪትን ያዙ መስዋዕትን ኦሪትን ብሉ ይላሉና ብለው ይተረጉሙታል አባቶቻችን። ግልጽ ነው። ነገረ ስራቸው እንደ ኤልዛቤል የሆኑ ሁሉ ኤልዛቤል
ተብለው ይጠራሉ። ዛሬም ቲያትሮን መሄድ የለብንም። ዛሬም ኤልዛቤሎች በዙሪያችን ሞልተዋል። ኤልዛቤሎች በዙሪያችን ሞልተዋል። ቤተክርስቲያን ማታስተምረው ቅድስት የሆነችው ኦርቶዶክሳዊ ቤተክርስቲያን ማታስተምረውን ትምህርት እንደምታስተምር አድርገው የሚናገሩ ምን ችግር አለው ብለው ክፉ የሚናገሩ እህቶቻችንን የሚዘርፉ ሌላም የሚያደርጉ እነዚህ ኤልዛቤል ተብለው ይጠራሉ። በንስሐ እስካልተመለሱ ድረስ ግብራቸው ከኤልዛቤል ጋር ተመሳስሏልና ከብሉይ ኪዳኗ ኤልዛቤል ጋር። ይሄን ነው ኢትዮጵያ ሊቃውንት የሚያስተምሩት። እንመለስሽ እሺ የታረደውን የምታስተምር ያችን ሴት ኤልዛቤልን ስለምትተዋት የምነቅፍ ነገር አለኝ አለ። የቲያጥሮን ኤጲስቆጶስ አለቃ ምን ተብሏል? የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ምን አድርጎ ነው የተዋት? ስለምንድን ነው የተዋት ቢሉ ጥፋቷን አልገሰጸም። እየሰማችሁ ነው? የምታስተምረው ትምህርት ምንድነው? ሁለት ትምህርት እናነሳለን። አንደኛ ሴሰኝነት ታስተምራለች። ሴሰኝነት አያችሁ፣ እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል ትምህርቷንም። አንደኛ ምንድነው? እንዲሴስኑ። ኦኬ፣ ሴሰኝነትን ታስተምራለች። ምን ማለት ነው ሴሰኝነት ማለት? ዝሙት እንዲለማመዱ። ኦኬ፣ ኤልዛቤል በአዲስ ኪዳኗ ኤልዛቤል፣ በቲያጥሮን ያለችው ኤልዛቤል የእግዚአብሔር አገልጋዮችን የእግዚአብሔር ደቀ መዛሙርትን በቲያጥሮን ያሉትን ምንን ታስተምራቸዋለች? ሴሰኝነት ታስተምራለች። እንደ ዲያቆን ኒቆላዎስ ኦኬ፣ በኋላ ላይ እግዚአብሔር አምላክ ስራውን እጠላዋለሁ የተባለው ሴሰኝነትን ታስተምራለች። አንደኛ ግብሯ ይሄ ነው። ሁለተኛ ለጣዖት የተሰዋ ወይም ለጣዖት የታረደ እንዲበሉ። ምን ማለት ነው ለጣዖት የታረደ እንዲበሉ? ኦኬ፣ የእግዚአብሔር ባሪያዎች አገልጋዮች ለጣዖት የተሰዋ ስጋ እንዲበሉ የምታደርግ አረማውያን ለጣዖታቸው እንስሳት ካቃጠሉ በኋላ በደንብ ስሙኝ፣ ካቃጠሉ በኋላ ምን አይነት ልማድ አላቸው መሰላችሁ? ስጋውን ይመገባሉ። ስለዚህ እውነተኛ ክርስቲያኖች ከዚህ ህብረት መካፈል ፈጽሞ የለባቸውም። ኤልዛቤል ግን እነዚህ ክፉ ልማዶች ወደ ቤተክርስቲያን እንዲገቡ ታደርጋለች። አረማውያን በክርስቶስ ኢየሱስ የማያምኑ ለምሳሌ ለዙስ መስዋዕት ካቀረቡ በኋላ ስጋውን አቃጥለው ምንድነው የሚያደርጉት? የዙስ ካህናት ይበሉታል። ጎበዝ፣ ይበሉታል። ከዛ ማዕድ እንዲካፈሉ ታደርጋለች። ለጣዖት የታረደ እንዲበሉ ማለት ለዚህ ነው። መጽሐፍ ቅዱስ ላይ እንዲህ አይነት ክፍል ስታነቡ የዛሬው ትምህርት ውስጣችሁ ሊጮህ ይገባል። ስለዚህ ምን ችግር አለው? ክርስቲያኖች ለዙስ ከተሰዋው መስዋዕት መብላት ትችላላችሁ። እንችላለን እንዴ? እኔና እናንተ እንድንበላ የተጠራ ነው ምንድነው? እስቲ ማን ጎበዝ ነው የሚነግረኝ? ስጋው ደሙን የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋውን ደሙን በመውሰድ ከእርሱ ጋር ህብረት እንድናደርግ ነው የተጠራ ነው። ታዲያ ኤልዛቤል ምን ትላለች? አረ ችግር የለም ከዙስ ጋርም ህብረት አድርጉ፣ አረ ምን ችግር አለው ብሉ ምሉ እንጂ ለጣዖት የተሰዋውን ትላለች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ለጣዖት የታረደ እንዲበሉ የምታስተውን ያችን ሴት ኤልዛቤልን ስለምትተዋት አለ። ማን ነው የተዋት ኤልዛቤልን? የቲያጥሮን የቤተክርስቲያን አለቃ ስላልገሰጻት እንድትመለስ ከክፉ ስራዋ ስላልነገራት ወይም ደግሞ እሷን ሲከተሉ ዝም ስላለ ስለምትተዋት የምነቅፍብህ ነገር አለኝ። ለካ ዝም ማለትም ያስነቅፋል ጎበዝ፣ ዝም ማለትም ያስነቅፋል። አዎ፣ ለዚህ ነው የምነቅፍብህ ነገር አለኝ የተባለው። ግልጽ ነው ክርስቲያኖች፣ ግልጽ ነው ወይ? ቶሎ ሰዓታችንን በጣም እየወሰድን ነውና ስጠይቃችሁ ቶሎ መልስ ስጡኝ አደራችሁን። ግልጽ ነው? እሺ እንቀጥል። እሺ ሼር አድርጉታ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። ምንድነው ትምህርት በቃ ቁጭ ብሎ መጨረስ አንችልም አይደለ? ያሳዝናል በጣም። እንደው አባቶች ፊት አባቶችን እንኳን አታከብሩ። ምንድነው መውጣት? ትምህርት ሳያልቅ መውጣት፣ የእግዚአብሔርን ቃል ረግጦ መውጣት። እንደው እሺ እንቀጥል። ተው፣ ይሄ ይሻላል፣ የእግዚአብሔር ቃል ይሻላችኋል። ሼር አድርጉት፣ ኮፒ ሊንክ አድርጉ። እሺ
ንስሐ እንድትገባ ጊዜ ሰጣኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። ኦኬ ንስሐ እንድትገባ ምን ሰጣኋት አለ ጌታችን መድኃኒታችን ኢየሱስ ክርስቶስ? ጊዜ ሰጣኋት። ከዝሙቷም ንስሐ እንድትገባ አልወደደችም። እስቲ ሐዋርያት ሥራ ምዕራፍ 3 ምንድነው የሚለው? ስለ ንስሐ የሚናገረውን ክፍል አንስተን እንየው። ሐዋርያት 3:19 ጀምሬ ላንብብላችሁ። ሐዋርያት ሥራ ምዕራፍ 3 ሐዋርያት ሥራ ምዕራፍ 3 ከቁጥር 19-20 ተመልከቱ። 19 እና 20 ነው ማነበላችሁ። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ምን አድርጉ? ንስሐ ግቡ። ማን ነው ይሄንን የተናገረው? ጴጥሮስ በአይሁዳውያን ፊት ቆሞ ተመልከቱ። መንፈስ ቅዱስን ከተቀበለ በኋላ ጴጥሮስ በመበለቷ ፊት አላውቀውም ብሎ የካደው ጴጥሮስ አሁን መንፈስ ቅዱስን ሲቀበል በምን አይነት ኃይል፣ በምን አይነት ጥንካሬ፣ በምን አይነት ምስክርነት እንደቆመና ስለ ክርስቶስ እንዴት እንደሚመሰክር ተመልከቱ። ቁጥር 12 ላይ ብትገብታችሁ ብታዩ ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ ይላል። ኦኬ ከእናቱ ማህፀን ጀምሮ አንካሳ የነበረውን ያንን በደዌ ህመም የታመመውን ሰው ከፈወሰ በኋላ በእግዚአብሔር አምላክ እርዳታ የታምሩ ባለቤት እግዚአብሔር ነው። እግዚአብሔር ጴጥሮስና ዮሐንስን ተጠቅሞ እንዲህ ታላቅ ታምር ካደረገ በኋላ ስለ ኢየሱስ ክርስቶስ እየመሰከረ ነው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ ምን አድርጉ አለ? ንስሐ ግቡ። ይኸው እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም። ኢየሱስ ክርስቶስን እንዲልክላችሁ ሲል በእርሱ የሚገኘውን በረከት፣ ጸጋ፣ ዘላለማዊ ህይወት፣ የእግዚአብሔር የጸጋ ልጅነት እንድትላበሱ ምን አድርጉ አላቸው? ንስሐ ግቡ ተመለሱም። ንስሐ ግቡ ተመለሱም። አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ የንስሐ ጊዜ በቲያጥሮን ላሉ የአንድ ዮሐንስ ራዕይ ምዕራፍ 2 በቲያጥሮን ያሉትን ይጠራል። ለንስሐ ሲጠራ ነው የምናየው። ኦኬ ለንስሐ ኤልዛቤልን የሰሙትን አያችሁ። ቁጥር 21 ላይ ንስሐም እንድትገባ ጊዜ ሰጣኋት አለ ጌታ። ንስሐ እንድትገባም ጊዜ ሰጣኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። መጽናኛ ጊዜ እንዲመጣላት ንስሐ እንድትገባ አሮጌ ማንነቷን አውልቃ ነጩን ልብስ እንድትለብስ የመንግስቱ ወራሽ እንድትሆን ንስሐ እንድትገባ እግዚአብሔር አምላክ ጊዜ ሰጥቷል። እኔ እና እናንተ ጊዜ ተሰጥቶን ያልተጠቀምነው ብዙ ሰዎች አለን። እስቲ ቆም ብለን እናስብ። ያ በደል አሁን የምናስበው በደል ያ በደልን እንድናስወግድ እግዚአብሔር ጊዜ አልሰጠንም? ለአንዳንዶቻችን 1 ቀን 2 ቀን 3 ቀን 4 ቀን እያለ እየጨመረ ወራት፣ ሳምንታት፣ አመታት፣ 10 ዓመት፣ 20 ዓመት፣ 30 ዓመት ከዛ ከተጣላነው ወንድማችን ጋር እንድንታረቅ እግዚአብሔር አዲስ ዓመት አልሰጠንም? ይሄው ከዘመነ ማቴዎስ ወደ ዘመነ ማርቆስ ገባን። እኛ ታርቀናል? የለም። ንስሐ እንድንገባ የለም። ቀንን ሲወልድ ክርስቲያኖች ለኛ ለክርስቲያኖች እይታ አዲስ ቀን ስናገኝ የንስሐ ቀን ነው ብለን ልንመለከት ነው የተጠራነው። በንስሐ እንድንመለስ ከእግዚአብሔር ጋር እንድንታረቅ ነው ዘመን የሚሰጠን። ስለዚህ ንስሐ እንድትገባ ጊዜ ሰጣኋት፣ ከዝሙቷ ንስሐ እንድትገባ ግን እሷ አልወደደችም፣ አልፈለገችም። ስለዚህ እግዚአብሔር አምላክ ምን ሊያደርጋት ነው ማለት ነው? ሊቀጣት ነው ማለት ነው። ኤርሚያስ 23-24 ትከፍቱልኛላችሁ አንዴ። ትንቢተ ኤርሚያስ ምዕራፍ 23 ከቁጥር 24 ምንድነው የሚለው? አብረን እናንበው። ይኸው ከቁጥር 23 እስከ 24 ያለውን አነባለሁ። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል እግዚአብሔር።
ሰው በስውር ቢሸሽግ እኔ አላየውምን? ሰማይና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር። ኃጢአታችንን በደላችንን ደብቀን በነጠላ በካባ በሱፍ ባማረ ልብስ ሸፍነን መዞር አንችልም። ክርስቲያኖች ከእግዚአብሔር ዘንድ የተደበቀ ምንም የለም፣ ምንም የለም። ስለዚህ ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ ዘንድ ከእርሱ ጋር ህብረት እናደርግ ዘንድ ንስሐ ገብተን ስጋው ደሙን ተቀብለን ህብረት እንድናደርግ ያስፈልጋል። ይሄ ጥሪ ለኤልዛቤል ቀርቦላት ነበረ። እሷ አሻፈረኝ አለች። ጊዜ ቢሰጣት በተሰጣት ጊዜ ንስሐ መግባት መመለስ ሲገባት በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በዝሙት ላይ ዝሙት እየጨመረች ከእግዚአብሔር ክብር ስትርቅ ነው የምናየው። ስለዚህ ቁጥር 22 ላይ ምን አላት? እነሆ በአልጋ ላይ እጥላታለሁ። አያችሁ? እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ። ይሄ በጣም የሚያስፈራ ቃል ነው ክርስቲያኖች። ይሄ በጣም የሚያስፈራ ቃል ነው። ምን እያለን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ? እነሆ በአልጋ ላይ እጥላታለሁ። አባቶቻችን ምን እንደሚሉት ይሁን ለጣዖት የተሰዋን ይበሉ ዘንድ ወገኖቼን ጣዖት በምታስመልካቸው በምታሳታቸው ገንዘብ የምታስተምር ኤልዛቤል ነው የሚናገሩት። ንስሐ በምትገባ ገንዘብ ዘመን አብዝቼ ወራት አስፍቼ ሰጠኋት። ንስሐ እንድትገባ ጊዜ ወራት ሰጠኋት። ነገር ግን ከኃጢአቷ ከዝሙቷ አልመለስም አለች። እነሆ ወደ ቀደመ መሬትነቷ እመልሳታለሁ ይላሉ። ጉድ ነው። እገላታለሁ ማለት ነው። ትሞታለች በኃጢአቷ ማለት ነው። የኃጢአት ደሞዝ ምንድነው ነው ያለው ቅዱስ ጳውሎስ? ሞት። ስለዚህ እነሆ ወደ ቀደመ መሬትነቷ እመልሳታለሁ። አልጋ ሲባል አልጋ ላይ ያማረ አልጋ ምናምን ትተኛለች። የኃጢአት መጨረሻው ሞት ነው። ምንም ልናደርገው ምንም ቀለም እንቀባው ጉዳይ አይደለም። ያው ሮሜ ከፍተን እንያው 6:23 ያው የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። በቃ የኃጢአት ደሞዝ ሞት ነው። አሁንም ለኤልዛቤል የተነገረላት እውነት ይሄ ነው። ትሞቻለሽ እያላት ነው። ትሞቻለሽ፣ ትርጓሜውን አይታችሁታል። ትሞቻለሽ እያለ ነው ግልጽ። እነሆ በአልጋ ላይ እጥላታለሁ። ሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ እንደሞቱ ሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ እንደሞቱ ኤልዛቤልም ትሞታለች ማለት ነው በኃጢአቷ ምክንያት። በዛ ብቻ ግን አይደለም ያበቃው፣ ከእርሷም ጋር የሚያመነዝሩ እርሷም ብቻ ነው አይደለም፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ። ከእርሷ ጋር የሚያመነዝሩትን ማለት ከእርሷ በደል ጋር ህብረት የሚያደርጉ የእርሷን ትምህርት ሰምተው ዝሙትን የሚያደርጉ የእርሷን ትምህርት ሰምተው ለጣዖት የተሰዋ የሚበሉ እነርሱንም እቀጣለሁ እያለ ነው እግዚአብሔር አምላክ። እየሰማችሁ ነው ክርስቲያኖች? ኤልዛቤል እንደሞተችው የብሉይ ኪዳኗ ኤልዛቤል በአሰቃቂ ሁኔታ ወድቃ በአሰቃቂ ሁኔታ ውሾች ስጋዋን እንደበሉ በአሰቃቂ ሁኔታ እንደሞተች የሐዲስ ኪዳኗም ኤልዛቤል ካልተመለሰች ትሞታለች እያለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። እርሷ ብቻ ግን አይደለም፣ ከእርሷ ስር ያሉ የእርሷን ትምህርት የሰሙ በእርሷ ትምህርት ተመላልሰው በኃጢአት የሚመላለሱ ይሞታሉ።
ይሞታሉ እያለ ነው። እግዚአብሔር ታጋሽ ነው፣ ጊዜ ሰጥቷል። ያንን ግን አንቀበልም ያለ ከቅጣቱ ተካፋይ እንሆናለን። ከቅጣቱ ተካፋይ እንሆናለን። ይሄው ኢትዮጵያውያን ሊቃውንት በትርጓሜ ላይ ራዕየ ዮሐንስ ትርጓሜ አንድምታችን ምንድነው የሚለው? ከእሷ ጋር እንደሷ የሴሰኑትንም ዝሙትን የተለማመዱትን ከእሷ ጋር እንደሷ እሷም እነሱም የሴሰኑትን ወደ መሬትነታቸው እመልሳቸዋለሁ። ኦኬ፣ ይገደላሉ፣ ይሞታሉ፣ ሞትን ይሞታሉ፣ ዘላለማዊ ፍዳን ይቀበላሉ ተብሎ ይተረጎማል። እሺ፣ ሰዓት ለመጠበቅ ግልጽ ነው። ልቀጥል አይደለ? እሺ፣ ራሱ ይነግረናል። ይሄው ቁጥር 23 ላይ ልጆቿንም በሞት እገድላቸዋለሁ። አያችሁ፣ በምን በሞት እገድላቸዋለሁ ልጆቿንም። እኛ የማን ልጆች ነን? የእግዚአብሔር ልጆች ነን። የእግዚአብሔር ልጅ ደግሞ በግብር ነው የሚታወቀው። ኢየሱስ ጌታ ነው በማለት ብቻ አይደለም፣ ክርስቶስን መስሎ ነው የሚታወቀው። የቅድስት ድንግል ማርያም ልጆች ነን እንላለን። የቅድስት ድንግል ማርያም ልጆች ከሆንን በግብራችን ነው። ወደዳችሁም ጠላችሁም ነጠላ ስላደረግን አይደለም የማርያም ልጅነታችን የሚታወቀው። ካባ ስለለበስን አይደለም፣ ቀሚስ ስለለበስን አይደለም። ያን አታደርጉ ደግሞ ያልኩ አይደለም፣ ማድረጉ መልካም ነው። ግን የእግዚአብሔር ልጆች መሆናችን የሚታወቀው በግብር ነው። እናታችን ቅድስት ድንግል ማርያምን ስንመስል እንዴት ነው የምንመስለው? እሷ ትሁት ናት፣ ትሁት ናት እሷ። እኛ ትሁታን ስንሆን የማርያም ልጆች መሆናችን ይታወቃል። እሷ ፍቅርን ተላብሳለች። የፍቅር እናት ናት እሷ። ኢየሱስ ፍቅር ነው፣ የእርሱ እናት ናት። እኛም ፍቅርን ፈላጊዎች ስንሆን የማርያም ልጆች መሆናችን ይታወቃል። እርሷ ምንድነው ያለችው? እርሱን ስሙ፣ ልጄን ስሙት አይደል ያለችው? ልጇን ስንሰማ ክርስቶስን ስንመስል እናት እሷ የኛ እናት፣ እኛ የእሷ ልጆች መሆናችን ይታወቃል እንጂ ዝም ብሎ በፉከራም ይሆን ነገር የለም። እዚህ ምድር ላይ እንደምናጭበረብረው ሰማይ ቤት ማጭበርበር የለም ጎበዝ። በፉከራ የሚሆን ምንም ነገር የለም። ምንም እግዚአብሔርን በፉከራ ልንሸውደው ምንም አንችልም። ግልጽ ነው። አሁንም ልጆቿንም በሞት እገድላቸዋለሁ አለ። ልጆች ብሎ ጠርቷታል። ልጆቿን ብሎ ጠርቷታል። እነዚህ እነማን ናቸው? በቲያጥሮን ያሉ የእሷን የክህደት ትምህርት የሚከተሉ ልጆቿ ተብለው ተጠርቷል። ለምን አትሉኝም? ይሄው እዚሁ ይፈታልናል ቃሉ ራሱ ራዕየ ዮሐንስ ይፈታልናል። ይሄው በመናቸው ስለመሰለቻቸው ከእርሷ ጋር የሚያመነዝሩ ስለሆኑ ልጆች ተብለው ተጠርተዋል። እርሷ የምታደርገውን ግብር እነሱም ያደርጋሉ። በግብር ስለመሰሏት ልጆቿ ተብለው ተጠርተዋል። ስለዚህ ልጆቿንም በሞት እገድላቸዋለሁ ካለ በኋላ አብያተ ክርስቲያናትም ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ፣ ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ አለ። ከእግዚአብሔር የተደበቀ ምንም ነገር እንደሌለ ነው የምንረዳው። አዎ ከእግዚአብሔር የተደበቀ ምንም ነገር የለም። ክርስቲያኖች፣ አብያተ ክርስቲያናት፣ በዓለም ዙሪያ ያሉ አብያተ ክርስቲያናት፣ ሰባቱን አብያተ ክርስቲያናት ብቻ አይደለም፣ በዓለም ዙሪያ ያሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቤተክርስቲያን አብያተ ክርስቲያናት በሙሉ ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ፣ ለእያንዳንዳቸውም እንደ ስራቸው እሰጣቸዋለሁ። የልብን ክፋት አውቃለሁ፣ ከእግዚአብሔር የተደበቀ ነገር እንደሌለ ያውቃሉ እያለ ነው። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 5 እንመለስ እስቲ። ሐዋርያት ሥራ ምዕራፍ 5 ሐዋርያት ሥራ ምዕራፍ 5 ተመልከቱ። ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ ብሎ ይጀምርልናል ሉቃስ። ሐናንያ ምን ማለት መሰላችሁ? የስሙ ትርጓሜ ደግ፣ ሩሩ፣ የዋህ፣ ኮምፓሽኔት ይለዋል እንግሊዘኛው። እሺ
ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ይችላል። ሰጲራ ደግሞ ስሟ ማን መሰላችሁ? ቆንጆ ማለት ነው፣ ወይም ቢዩቲፉል የሚል ትርጉም ያለው። አሁን ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ስምና ግብር ግን ሳይመሳሰል ሲቀር እንዴት ያሳዝናል ጎበዝ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸህም አለው ይላል። ከዛስ በኋላ ምንድነው የሆነው? ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙት ሁሉ ላይ ታላቅ ፍርሃት ሆነ ይላል። አያችሁ፣ ታላቅ ፍርሃት ሆነ ማለት እግዚአብሔርን አከበሩ ተብሎ ይተረጎማል። በቤተክርስቲያናችን ትርጓሜ ፍርሃት የሚለውን ክብር ብሎ ነው የሚተረጎመው። ለምን? እግዚአብሔርን አከበሩት። ልብና ኩላሊትን የሚመረምር አምላክ፣ ቅድስና ከኛ የሚፈልግ አምላክ እርሱ እግዚአብሔር ነው ብለው አከበሩት፣ ቃሉን አከበሩ። አሁንም ከዛም በኋላ ገብታችሁ አንብቡት። ሚስቱ ሰጲራ መጣች። ከዛ በኋላ እሷም እንደተቀሰፈች ነው የምናየው። ስለዚህ እግዚአብሔር አምላክ ልብና ኩላሊትን የምመረምር አምላክ ነኝ፣ ሁሉን አውቃለሁ። ኦኬ። ስለዚህ አብያተ ክርስቲያናት ሁሉ አብያተ ክርስቲያናትም ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዱም እንደ ስራችሁ እሰጣችኋለሁ ንስሐ ባትገቡ እያለ ነው። ፍርድን ነው እየተናገረ ያለው። የተገለጠበትን ሁኔታ አስተውሉ። እሳትና እስቲ መለስ ብለን እንይ። በምን እንደ እሳት ነበልባል የሆኑ አይኖች ያሉት። እንደ እሳት ነበልባል ማለት ከእግዚአብሔር የተሸፈኑ ምንም ነገር የለም። ልብና ኩላሊትን መርምሮ የሚያውቅ ነው። ኦኬ። እንደዛ አይነት አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ ማለት ኃጢአትን በደልን በእግዚአብሔር ቃል እየረገጠ ማለትም የሚያጠፋ ስለ ፍርድ ነው የሚናገረው። ኦኬ። የሚለይ መልካሙን መልካም ካልሆነ ጨለማውን ከብርሃን ኃጢአትን ከጽድቅ የሚለይ መሆኑን የሚናገር ክፍል ነው። እሺ አሁን ቁጥር 24 ላይ ደግሞ ተመልከቱ። የጻድቃን ተስፋቸው ይሄ ነው። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ፣ ሌላ ሸክም አልጭንባችሁም ማለት የኔ ጌታ። ተመልከቱ። አሁን ደግሞ በቲያጥሮን ከተማ ውስጥ የዚችን ክፉ ቃል ምክር ያልሰሙ ኦኬ፣ እግዚአብሔርን የጠበቁ ኤልዛቤልን ያልተቀበሉ እነሱን ምን እንደሚላቸው ስሙ። ዳሩ ግን ይህን ትምህርት ለማትይዙ፣ ይህን ትምህርት ሲል ዝሙትን ለማትይዙ፣ ለጣዖት የተሰዋን ለማትበሉ፣ ዳሩ ግን የእግዚአብሔርን ቃል ለምትጠብቁ እየተናገረ ነው ያለው። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ፣ ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ አላቸው። ግልጽ ነው። ነገር ግን ዳሩ ግን ይህን ትምህርት ለማትይዙ መባሉ የኤልዛቤልን ትምህርት ለማትሰሙ፣ የኤልዛቤልን ምክር ለማትሰሙ፣ ዝሙትን ለማታደርጉ ማለትም በኃጢአት ለማትመላለሱ እያለ ነው። ምን አላቸው? ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ። የእግዚአብሔርን ምስጢር እናውቃለን፣ ከኛም በላይ ሌላ አዋቂ የለም የሚሉ ፈላስፋ በኤፌሶን ተነስተው ነበረ። አሁን በደንብ አድርጋችሁ ስሙኝ፣ ሙሉን ሐሳብ ልትረዱ ይገባል። በቱርክ ኤዥያ ማይነር ኤፌሶን ሌሎች አንዳንድ ፈላስፋዎች ደግሞ ተነስተዋል። ከኛ በላይ አዋቂ የለም ብለው የሚናገሩ ኦኬ፣ ዕውቀት ከኛ ዘንድ ነው ያለው፣ የእግዚአብሔርን ምስጢር እናውቃለን፣ ከኛም በላይ ሌላ አዋቂ የለም የሚሉ ፈላስፎች ተነስተዋል። ጥበብ የሚመስል ነገር በመናገር ሰውን የሚያባብሉ እነዚህ ኖስቲሳውያን ተብለው ይጠራሉ። ኖስቲሳውያን የቤተክርስቲያን ሊቃውንት እነዚህ ኖስቲሳውያን ብለው ይጠሯቸዋል። እነሱን ምን እያለ ነው? የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ። ኦኬ። አንድም
ከዚች ክፉ ነብይ ጋር ከኤልዛቤል ጋር ህብረት ያላደረጋችሁ አንድም እነዚህ ኖስቲሳውያን በታናሿ እስያ ላይ የተነሱ ኖስቲሳውያን ከኛ በላይ አዋቂ የለም፣ እኛ ሁሉን እናውቃለን፣ እኛ ጋር ነው ጥበብ ያለው፣ ጥልቁን ጥበብ የምናውቀው እኛ ነን የሚሉትን እናንተ ምንም አታውቁም ብለው የሚጠሯችሁ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ምክንያቱም አታውቁም ጥበብ በእናንተ የለም ይሏቸው ነበር ኖስቲሳውያን ጥበብ በእናንተ የለም ከእናንተ ዘንድ የለም ይሏቸው ነበር። ስለዚህ ለማታውቁ አለ ጌታ። ከዛ በኋላስ ለእናንተ በቲያጥሮን ለቀራችሁ እላለሁ፣ ቤት ለቀራችሁ በቲያጥሮን ለቀራችሁ እላለሁ ሌላ ሸክም አልጭንባችሁም ማለት። ለምንድነው ሌላ ሸክም አልጭንባችሁም ያለው? ይሄንን ኢትዮጵያ ሊቃውንት ሌላ ህግ አልሰጣችሁም ሲል እርሱ ጌታ እስኪመጣ ድረስ በእርሱ ላይ ያላቸውን እምነታቸውን አጥብቀው እንዲጠብቁ ያሳስባቸዋል ብለው ያስቀምጣሉ። ሌላ ህግ አልሰጣችሁም፣ ሐዋርያት የሰጧችሁን ነቢያት ያመለከቷችሁን መልካሙን ነገር ያዙ፣ በያዛችሁት ጸንታችሁ ቁሙ፣ ሃይማኖታችሁን እምነታችሁን ጠብቁ፣ ሌላ የምጭንባችሁ ሌላ ህግ ሌላ ስርዓትን ማስተምራችሁ የለም፣ ሐዋርያት ያስተማሩትን አባቶቻችሁ ያስተማሩትን አጥብቃችሁ ያዙ ሲል ምን አላቸው? ሌላ ሸክም አልጭንባችሁም ይላቸው። ለዚህ ነው ኢትዮጵያውያን ሊቃውንት ቤተክርስቲያን ይህን ክፍል ሲተረጉሙ ሌላ ሸክም አልጭንባችሁም ማለቱ ሌላ ህግ አልሰጣችሁም ሲል እርሱ ጌታ እስኪመጣ ድረስ በእርሱ ላይ ያላቸውን እምነት አጥብቀው እንዲጠብቁ ያሳስባቸዋል ይላሉ አባቶቻችን። እሺ እየጨረስኩ ነው፣ ጨርሻለሁ፣ ትንሽ ጠብቁኝ። ቁጥር 25 ላይ ነገር ግን እስክመጣ ድረስ ያላችሁን ጠብቁ አለ። ምን እስክል ድረስ? እስክመጣ ድረስ ያላችሁን ጠብቁ። እስክመጣ መባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲመጣ በኤልዛቤልና ተከታዮቿ በኖስቲሳውያን ላይ ሊፈርድባቸው፣ ግን በኤልዛቤልና በትምህርቷ ያልተባበሩ የኖስቲሳውያንን ክፉ ምክር ያልሰሙ የኖስቲሳውያንን ስድብ የተሸከሙ ጻድቃን ሰማዕታት ግን ይፈረድላቸዋል። ስለዚህ ነገር ግን እስክመጣ ድረስ ያላችሁን ጠብቁ፣ ለነሱ ሊፈረድላቸው ነው። ኦኬ። ስለዚህ እስክመጣ ድረስ ያላችሁን ጠብቁ ማለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ የሚመጣበትን ጊዜ ያሳስበናል። አሕዛብ ላይ ስልጣንን እሰጠዋለሁ፣ በብረት በትርም ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ ይላል። ኦኬ። እንዲህ መባሉ ምን ነው የሚናገረው? አንደኛ ኤልዛቤል ድል ለነሳው የተባለው ቅድም እንደዘረዘር ነው የኤልዛቤልን ምክር ያልሰማ፣ በኃጢአት ሲመላለሱ ከኃጢአታቸው ጋር ህብረት ያላደረገ ድል ለነሳው እስከ መጨረሻ ስራዬን ለጠበቀው ማለትም እስከ መጨረሻ ማለት መጀመር አይደለም ፍጻሜ ድረስ ኦኬ፣ እስከ መጨረሻ ድረስ ታምኖ በክርስቶስ ኢየሱስ ሃይማኖቱን እምነቱን ሳይጥል የጠበቀ ክርስቶስን መስሎ ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ ይላል። ኦኬ፣ በአሕዛብ ላይ ስልጣንን እሰጠዋለሁ ምን ማለት ነው? አንድምታ ትርጓሜያችን የኤልዛቤልን ግብር ላልያዘ ለዘላለሙ ሕጌን ለጠበቀ በአሕዛብ ላይ ስልጣንን እሰጠዋለሁ። ማንን ያላዘ? የኤልዛቤልን ግብር ስራ ማለት ክፉ ስራ ለዘላለሙ ሕጌን ለጠበቀ በአሕዛብ ላይ ስልጣንን እሰጠዋለሁ። እሺ ከዛስ በኋላ ከአባቴ እንደተቀበልኩ ሲል ምን ማለት ነው? ስልጣን ሳይኖረው ቀርቶ አይደለም ይላሉ አባቶቻችን። ኦኬ፣ ከአባቴ የተቀበልኩት ስልጣን ሳይኖረው ቀርቶ አይደለም። ይህን ያለበት ምክንያት ስለ ትህትና ሲሆን ከአባቴ የተቀበልኩት ስልጣን እርሱ ለወደደው ይሰጣል። ከአባቴ የተቀበልኩትን ስልጣን እርሱ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ለወደደው ይሰጣል ብለው ይተረጉሙታል። ለምሳሌ አሁን በአሕዛብ ላይ ስልጣንን እሰጠዋለሁ አለ። ምሳሌ እንመልከት። ለምሳሌ ሐዋርያት በፍርድ ወንበር ትቀመጣላችሁ ሲል ማቴዎስ 19:28 ላይ ተጽፎ እናያለን። እንመልከት። ጻድቃን ሰማዕታት ይፈርዳሉ ብንል የወንጌል እውነት ነው። ማቴዎስ 19:28 ተመልከቱ። ምንድነው ያለው? ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ አያችሁ። የሰው ልጅ የሚለው ኢየሱስ ክርስቶስን ነው። በአባቱ በሰው ልጅ ማለቱ ደግሞ አንድም የእናታችን የቅድስት ድንግል ማርያም ልጅ መሆኑን ሲገልጽ ነው። ለዚህ ነው ቴዎቶኮስ ምንላት ሜሪ ቅድስት ድንግል ማርያም በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን
ትቀመጣላችሁ ይላል። ስለወደደው ለፈቀደው መስጠት ይችላል። እሺ ኢትዮጵያዊቷ ንግስት ማክዳ ሳባ የሰለሞንን ጥበብ ለማየት ስለሄደች በኃጢአተኛ ህዝብ ላይ ተነስታ እንደምትፈርድ ተጽፏል። የት አትሉኝም? ማቴዎስ 12:42 ተመልከቱ። ማቴዎስ 12:42 እግዚአብሔር ስራው ድንቅ ነው። ተመልከቱ። ንግስት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆ ከሰለሞን የሚበልጥ ከዚህ አለ ይላል። ስለዚህ እግዚአብሔር ለወደደው ለፈቀደው እንዲህ ያደርጋል። እሺ ሌላ ማስረጃ በሶስት እናጽና። ቅዱስ ጳውሎስን ደግሞ ያው ስለምትወደው ነው ብትሉኝ፣ አዎ በደንብ ነው የምወደው። ሐዋርያው ቅዱስ ጳውሎስ እንዴት አይወደድም? ይሄ ሐዋርያ አንደኛ ቆሮንቶስ እሱም ሳናነሳማ ወዲሳችን አንደኛ ቆሮንቶስ 6:2 አሁን ልትማሩት አይደለ? ቆሮንቶስን ከትንሽ ጊዜ በኋላ ያው አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 6:2 ተመልከቱ። ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? አያችሁ? ማን አለ? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? አዎ እሺ እንቀጥል። ስለዚህ ራእይ መጽሐፍ ላይ እኔ ለምወደው አለ ጌታችን መራችን ኢየሱስ ክርስቶስ እንሰጣዋለሁ። ይኸው ድል ለነሳው እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ ይላል። በአብ ዮሐንስ ወንጌል ላይ ዮሐንስ 5 ላይ አብ በአንድስ እንኳን አይፈርድም፣ ፍርድን ሁሉ ለማን ሰጠው ይላል? ለወልድ። ኦኬ እሺ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ። አንዳንድ ሰዎች ማማለድ ነው የሚገርማችሁ። ቅዱሳን ይፈርዳሉ ማማለድ አይ አለመታደል። እሺ በብረት በትርም ይገዛቸዋል እንደ ሸክላ ዕቃም ይቀጠቀጣሉ ይላል። የሚደርስባቸውን ፍርድ ያመለክተናል። ኦኬ ቁጥር 28 የጨረስኩ ነው። እሺ የንጋት ኮከብ እሰጠዋለሁ መባሉ ምን ነው የሚናገረው? ኢየሱስ ክርስቶስ የንጋት ኮከብ እሰጠዋለሁ ይላል። የንጋት ኮከብ መባሉ ቪክቶሪያኒዮስ የሚባሉ ሊቅ ይሄን ሲተረጉሙ ምን ብለዋል? የንጋት ኮከብ ሌሊቱን ማለፉን እና ብርሃን መምጣቱን የሚያበስር ነው። ይህም የመጀመሪያ ትንሳኤ ነው በማለት በመጀመሪያ ትንሳኤ እድል ፈንታ ያለው በሁለተኛ ይነሳል። ኦኬ በሌላም በኩል ኢየሱስ ክርስቶስ የንጋት ኮከብ ይባላል። ኦኬ ራእይ 22:16ንም ማየት ያስፈልጋል። ኦኬ 1:78 ላይ ስለዚህ ቅዱስ ጴጥሮስ ኢየሱስ ክርስቶስ እስኪሳልባችሁ ድረስ ለማለት የንጋት ኮከብ በልባችሁ እስኪወጣ ድረስ ብሎ ይተረጉማሉ አባቶቻችን። ሁለተኛ ጴጥሮስ 1:9 ላይም ማየት የተገባ ነው። እነዚህ በትርጓሜ የምናያቸው ነጥብ ነው። የሉቃስ ወንጌል አንዴ ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረት ርህራሄ ምክንያት ነው የሚለው ሌሎችንም ቅድም ያነሳቸውን ጥቅስ በማንሳት ኢየሱስ ክርስቶስ የንጋት ኮከብ ተብሎ ይጠራል። ቪክቶሪያኒዮስም የንጋት ኮከብ መባሉን ቅድም ባየንበት ክፍል ላይ የንጋት ኮከብ ሌሊቱ ማለፉን እና ብርሃን መምጣቱን የሚያበስር ነው። ስለዚህ ወንጌል በብርሃን ይመሰላል፣ ኢየሱስ ክርስቶስ በብርሃን ይመሰላል። የንጋትን ኮከብ እሰጠዋለሁ መባሉ ምንድነው የሚናገረው? ሌሊቱ የሚከፋፈል እና ብርሃኑን ወይም ቀኑን የመጀመሪያ የሚገልጽ የንጋት ኮከብ ቃል ገብቶለት ነበርና ይሄ መባሉ የንጋት ኮከብ መባሉ ድል አድራጊ መሆኑን ይተረጉማሉ። ኢትዮጵያውያን ሊቃውንት አንድምታ ትርጓሜ ላይ ኮከብ ጽባህ እኔ አድርበታለሁ በማለት ይተረጉሙታል። አንዴ ላሳያችሁ። ሊቃውንቱ እግዚአብሔር አምላክ ያድርበታል ብለው ይተረጉሙታል።
ኦኬ ኮከብ ጽባ እኔ ሰጠዋለሁ አንድም በየራሱ ኮከብ ጽባ አምሮን እኔ አሳድርበታለሁ አንድም ኮከብ ጽባ እኔ አድርበታለሁ እግዚአብሔር አምላክ ያድርበታል ብለው ይተረጉሙታል። እሺ ጨርሰናል። ስለዚህ የንጋት ኮከብ እሰጠዋለሁ እኔ አድርበታለሁ እግዚአብሔር አምላክ አብሮት እንደሚሆን የሚገልጽ ክፍል ነው። የንጋት ኮከብ የተባለ ኢየሱስ ክርስቶስ ነው። ቁጥር 29ን ጨርሻለሁ። ቁጥር 29ን ታገሱኝ። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ይላል። መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ። ይሄንን ሰባቱንም አብያተ ክርስቲያናት ስናይ በተለይ ኤፌሶን አስቀድመን ስናይ አይተነዋል። እያንዳንዱን ተመሳሳይ ፍችን ያለው መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማል መባሉ መንፈስ የተባለው መንፈስ ቅዱስ ነው። መንፈስ የተባለው መንፈስ ቅዱስ ነው። ኦኬ መንፈስ የተባለ የቤተክርስቲያን መሪ መንፈስ ቅዱስ ይህን መልእክት የላከው ለቲያጥሮን ብቻ ሳይሆን ለመላው በዓለም ዙሪያ ላለች ቤተክርስቲያን እንደሆነ የሚገልጽ ክፍል ነው። ስለዚህ መንፈስ ቅዱስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ሲል መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ማለት ከመንፈስ ቅዱስ ከእግዚአብሔር የተላከው መልእክት ኦኬ ከኢየሱስ ክርስቶስ የተላከው መልእክት ከእግዚአብሔር አብ የተላከው መልእክት ከእግዚአብሔር መንፈስ ቅዱስ የተላከው መልእክት ኦኬ መንፈስ ቅዱስ ለአብያተ ክርስቲያናት የቤተክርስቲያን መሪ መንፈስ ቅዱስ ነው ይላሉ አባቶቻችን። ለአብያተ ክርስቲያናት በክርስቶስ ቤተክርስቲያን ኦኬ የጌታ ቤተክርስቲያን በዓለም ዙሪያ ያሉ ሁሉ ለአብያተ ክርስቲያናት ጆሮ ያለው ይስማ። ጆሮ አስተዋይ ጆሮ ያለው ከእግዚአብሔር የተላከ ከመንፈስ ቅዱስ የተላከውን ከኢየሱስ ክርስቶስ የተላከውን ከእግዚአብሔር አብ የተላከውን መልእክት ይስማ ያድምጥ። በዚህ የቲያጥሮን የተላከው መልእክት ለኔ ነው ብሎ ያድምጥ። በዚህ በቲያጥሮን የተላከው መልእክት ለቲያጥሮን የቤተክርስቲያን አለቃ ጠባቂ ኤጲስቆጶስ መምህር ብቻ አይደለም፣ አንድም ለምዕመኑም ነው፣ አንድም ለእኔ ነው። እኔ በኢትዮጵያ ያለው ክርስቲያን ለዚህ ለቲያጥሮን የተላከው መልእክት ለኔም የተላከ ነው ብሎ አስተዋይ ጆሮ ያለው ኦኬ የሚያስተውል ጆሮ ያለው ይስማ ሲል ለኔ ብሎ ያድምጥ ለኔ ብሎ ይተግብር ተብሎ ይተረጎማል። ኦኬ ተብሎ ይተረጎማል። ለዚህ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ መባሉ መንፈስ የተባለ የቤተክርስቲያን መሪ መንፈስ ቅዱስ ይህን መልእክት የላከው ለቲያጥሮን ብቻ ሳይሆን ለመላው በዓለም ዙሪያ ላለች ቤተክርስቲያን እንደሆነ ልናቅ ልንረዳ የሚናገር ክፍል ነው። ስለዚህ እግዚአብሔር አምላክ አሁንም እንደ ኤልዛቤል ያሉ ስህተት ትምህርት ክፉ ትምህርት ከሚያስተምሩ ሰዎች ራሳችንን ጠብቀን በንስሐ በስጋው ደግሞ እየተመላለስን ስሙን ከፍ እንድናደርግ ይፈልጋል። ይሄን